እቺ ድካም እቺ ህመም ወደ ክርስቶስ ታደርሳለች። ሰይጣን አንተ ላይ ያደረገብህ ነገር ሁሉ ወደ ክርስቶስ ያደርሳል። ዛሬም ብዙ አላችሁ በየጸበሉ የሚንከራተት መፍትሄ ያላገኘ ሰው አለ። አንዳንዱ ሰው በጸበል 7 ዓመት ይኖራል፣ 5 ዓመት። አይምሰልህ፣ አትሰቀቀው። በደዌ ምክንያት የምትዞርበት ጸበል በሙሉ ዛቲ ግብር ታበጽሐኒ ሀበ ሕይወት ወደ ሕይወት እግዚአብሔር ሊያደርስህ ይሆናል። በዛም ያዙ በሞቴ 99.9% ክርስቶስን የማናውቅ ሰዎች ነን። ስለ ክርስቶስ የምንሰብክ በይዘን ክርስቶስን የሚያውቅ ሰው እንዴት ነው ካላችሁኝ፣ ቅዱስ ጳውሎስ የተናገረው ኃይለ ቃል ይነግረናል። እሱ ምንድነው? ይቺ ስራ ወደ ሕይወት ታደርሰኛለች ብሎ የያዘው ስራ ያለው ሰው። እግዚአብሔር መድኃኔዓለም የቸርነቱ መገለጫ ብዙ ነው። አንዱ ማንነትን ሲያሳውቅ፣ ማንነትን ማወቅ የመሰለ ነገር የለም እኮ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ክቡር ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕሪ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። የአምላካችን እግዚአብሔር ቸርነቱ የእመቤታችን ጣዕመ ፍቅሯ የቅዱሳንን በረከት ያሳድርብን። የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች የተጻፈ ምዕራፍ 1 ቁጥር 12 ወንድሞቼ ሆይ ይህ የደረሰብኝ በእውነት ወንጌልን ለማስፋፋት እንደሆነ ታውቁ ዘንድ እወዳለሁ። ስለ ክርስቶስ ስም መታሰሬም በአደባባዩ ሁሉና በሰው ሁሉ ዘንድ ታውቋል። ከወንድሞቻችንም ብዙዎቹ በእስራቴ ምክንያት በጌታ ታመኑ። የእግዚአብሔርንም ቃል ያለ ፍርሃት ጨክነው ያስተምር ዘንድ እጅግ ተደፋፈሩ። ከእነርሱ አንዳንዶች በቅናታቸውና በክርክራቸው፣ ሌሎችም በበጎ ፈቃድ ስለ ክርስቶስ ሊሰብኩና ሊያስተምሩ ይወደዱ አሉ። በፍቅር የሚያስተምሩም አሉ፣ ወንጌልን ለማስተማር እንደተሾምኩ ያውቃሉና። በኩራት ስለ ክርስቶስ የሚያስተምሩ ግን ይህንን አድርገው በእስራቴ ላይ መከራ ሊጨምሩብኝ መስሏቸው ነው እንጂ በእውነት አይደለም፣ በቅንነትም አይደለም። ነገር ግን ስለምን በየምክንያቱ በእውነትም ቢሆን በሐሰትም ቢሆን ስለ ክርስቶስ ይናገራሉ፣ ሰውንም ሁሉ ወደ እርሱ ይጠራሉ። በዚህም ደስ ብሎኛል፣ ወደፊትም ደስ ይለኛል። እኔም ይቺ ሥራ በጸሎታችሁ በኢየሱስ ክርስቶስ መንፈስ ወደ ሕይወት እንደምታደርሰኝ ያውቃለሁ። በምንም እንደማላፍር ተስፋ እንዳደረግኩና እንደታመንኩ እንደ ወትሮ በልብ ደስታ በግልጥነት አሁንም የክርስቶስ ክብር በሕይወቴም ቢሆን በሞቴም ቢሆን በሰውነቴ ይገለጣል። እኔ በሕይወት ብኖርም ክርስቶስን ለማገልገል ነው፣ ብሞትም ዋጋ አለኝ። ነገር ግን በሥጋ መኖር የእኔ ሥራ ፍሬ ቢሆንም ምን እንደምመርጥ አላውቅም። በእነዚህ በሁለቱ እጨነቃለሁ። እኔ እስከዚህ ዓለም ልለይ፣ በክርስቶስም ዘንድ ልኖር እወዳለሁ። ይልቁንም ለእኔ ይህ ይሻለኛል ይበልጥብኛልም። ደግሞም ስለ እናንተ በሕይወተ ሥጋ ብኖር ይሻላል። ይህንንም አውቄ በሃይማኖት ለምታገኙት ደስታ እንደምኖር አምናለሁ። ዳግመኛም ወደ እናንተ በመምጣቴ በእኔ ምክንያት በኢየሱስ ክርስቶስ የምታገኙት ክብር ይበለዛላችሁ ዘንድ ስለ ቅዱስ ቃሉ ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። የመጨረሻውን ኃይለ ቃል ድጋሚ ላንብብላችሁ። ቁጥር 25 ላይ አንድ የዘለልኩት ቃል ስላለ ይህንንም አውቄ ለማደጋችሁና በሃይማኖትም ለምታገኙት ደስታ እንደምኖር አምናለሁ። ዳግመኛም ወደ እናንተ በመምጣቴ በእኔ ምክንያት በኢየሱስ ክርስቶስ የምታገኙት ክብር ይበዛችላችሁ ዘንድ በድጋሚ ቸሩ አምላካችን የተመሰገነ ይሁን። እግዚአብሔር ቢፈቅድ በ19ኛው ቁጥር ያለውን ኃይለ ቃል የትምህርታችን መነሻ እናደርጋለን። ዛቲ ግብር ታበጽሐኒ ሀበ ሕይወት፣ ይቺ ሥራ ወደ ሕይወት ታደርሰኛለች ይላል በጥሬው።
በአማርኛው አነጋገር ደግሞ ይቺ ሥራ በጸሎታችሁና በኢየሱስ ክርስቶስ መንፈስ ወደ ሕይወት እንደምታደርሰኝ አውቃለሁ። አአምር በጸሎትክሙ የሚለው በመነሻውና በመድረሻው ላይ ስላለ ማለት ነው። ዋናው ኃይለ ቃል ግን ወደ ሕይወት የምታደርስ ሥራ በሚል እንደ እግዚአብሔር ፈቃድ እንነጋገራለን። ወይም ሙሉ ኃይለ ቃሉ ዛቲ ግብር ታበጽሐኒ ሀበ እግዚአብሔር፣ አንድም ዛቲ ግብር ታበጽሐኒ ሀበ ሕይወት፣ ይቺ ሥራ ወደ ሕይወት ታደርሰኛለች። ቅዱስ ጳውሎስ ይህንን መልእክት የጻፈው በወቅቱ በመቄዶንያ ዋና ከተማ በነበረችው በፊልጵስዩስ ለነበሩ ክርስቲያኖች ነው። ነገሩ እንደምን ነው ቢሉ ቅዱስ ጳውሎስ በጌታችን አምኖ ማሳደዱን ትቶ ለአሕዛብ እየሰበከ ከኢየሩሳሌም ተነስቶ ብዙ ጎዳና አድርጓልና ከነዚያ ጎዳናዎቹ ባንዱ ወደ መቄዶንያ ፊልጵስዩስ ከተማ ይደርስና በዚያ ሳለ ሕይወትን፣ ድህነትን፣ በክርስቶስ ማመንን፣ ሃይማኖትን ያስተምራቸዋል። እነርሱም ትምህርቱን ተቀብለው ክርስቲያኖቹ ነው ሕጉን ሥርዓቱን ጠብቀው የሚኖሩ ሆኑ። ትምህርት ወዳልደረሰበት ለማዳረስ ወጥቶ ሳለ በአንዱ ጊዜ ወደ ኢየሩሳሌም ወጣ። አይሁድ ይዘው ደበደቡት፣ አሰሩት። ለአሕዛብ አለቃ ማሳለፈው ሰጡት። ሲካሰስ ሂዶ በሮም እስረኛ ሆኗል። ይኸውም በሮም የተደረገች የመጀመሪያ እስሩ ናት። በሮም የከተማ ታስሮ ሳለ አንድ ደስ የማያሰኝ ወሬ ይመጣለታል። ዜናውን ይዞት የመጣ ከ72ቱ አርድእት የተቆጠረ በግንቦት 23 ቀን ዓመታዊ በዓሉን የምናከብርለት የእርሱ ረድ ሆኖ ሲያገለግል የነበረው ቅዱስ አፍሮዲጡ ነው። ቅዱስ አፍሮዲጡ ከ70 አርድእት አንዱ ነው። ቅዱስ ጳውሎስን ተከትሎ አገልግሏል። ምክንያቱም በፊልጵስዩስ ሲያስተምር ቅዱስ ጳውሎስ አብሮት የነበረ ቅዱስ አፍሮዲጡ ነው። ቅዱስ አፍሮዲጡን አባት መምህር አድርጎ ሹሞላቸው ሄዶ ነበረ። ነገር ግን በዚያ ወራት ቅዱስ አፍሮዲጡን ማዳመጥ ተው። መሰረታዊ ችግር ምን ነበረ ነው? በወቅቱ አይሁድ ቅዱስ ጳውሎስ ከዋለበት አላውል ካደረበት አላሳድር ብሎ ያስጨንቁት ነበረ። ይሄ አለበቃቸው ብሎ እሱ አስተምሮ ከሄደበት ስፍራ በኋላው ተከትለው እየገቡ ያበላሹበት ነበረ። ዛሬ እንደሚደረገው ለምሳሌ የማኅበረ ቅዱሳን ወንድሞቻችን ደቡብ ኦሞን ጨምሮ በደቡብ የኢትዮጵያ ክፍል ብዙ መልካም ስራ ይሰራሉ። ያላመኑ ወገኖቻችን በማሳመን በማጥመቅ ነገር ግን ካሳመኗቸው ካጠመቋቸው አብዛኞቹ አሁን በክርስትና ውስጥ የሉም። ለምን ቢባል እነሱ ሲወጡ መናፍቃን ተከትለው ይገባሉ። መደበኛ ስራቸው ማሳመን እንደማይችሉ ስለሚያውቁት እነሱ ለማሳመን አይሰሩም። እንደምታውቁት የፕሮቴስታንቱ ዓለም አንድ ቋሚ ስራ ነው ያለው። ሰሞኑን አንድ የፕሮቴስታንት አማኝ የሆነ ነገር ሲናገር መቼም ሕሊና ያለው ከየስፍራው አይጠፋም እና ጠያቂ ምን ላይ ይጠይቀዋል። ፕሮቴስታንት ስለ ነገረ ማርያም ምን ያስተምራል ይለዋል። በነገረ ማርያም ላይ ምን ትላላችሁ? ምክንያቱም ፕሮቴስታንቶች ቋሚ ስራቸው እመቤታችን ቅዱሳንን ማቃለል ነው አይደለም? ይሄ መቼም የአንድ አማኝ ስራ አይደለም። እንኳን ይቅርና ቅዱሳንን ባልንጀራን ማቃለል ይገባል? አይገባም አይደል? አንድ ሰው ክርስቲያን ከሆነ ማንንም ማክበር አለበት። እና እንደዛ ብሎ ሲለው ያ ምን አለ፣ ትንሽ ፍልስፍናም የተማረ ነውና የፕሮቴስታንት ነገረ ማርያም መሰረቱ አንድ ነገር ብቻ ነው። እርሱም ኦርቶዶክሶችን ማብሸቅ ነው። ሌላ ነገር የለውም። ሌላ ትምህርት የለም። አስተምሮ የሚባል ነገር የለም። እንግዲህ ከፈረሱ አፍ ይባላል፣ ከራሳቸው አንደበት ነው። ፕሮቴስታንቲዝም በኢትዮጵያ ያለው ማለት ነው። በኢትዮጵያ ያለ ፕሮቴስታንቲዝም ነገረ ማርያም ላይ ያለው የእምነት መሰረቱ አቋሙ አንድ ነው። እሱም ኦርቶዶክሱን ማብሸቅ ነው። ለምን? ስለሚወዷት። እነሱ የሚወዱትን ነገር ሁሉ መስደብ ነው መደበኛ ስራቸው። ያ በጣም ትልቅ ችግር ነው እና መደበኛ ስራቸው ያላመነውን ማሳመን አይደለም። አንድ የፕሮቴስታንት ፓስተርን በዚህ ማዶ ደንጋይ የሚያመልኩ አሉ፣ ሂድ እናስተምራቸው ብትለው ብታንቀው ያደርገው ጉዳት ያደርሱብኛል ብሎ አይደለም፣ ፍላጎት የለውም። ለምን? ሰይጣን ያላመኑ እንዲያምኑ
አይፈልግም። ያመኑ እንዲበላሹ ነው የሚፈልግ። ለዛ ነው ሁልጊዜም ቢሆን አይታችሁ ከሆነ ፕሮቴስታንት እስላም አያስተምርም፣ ሌሎች የአማንን አያስተምርም። ላስተምር የሚል ማለት ነው ኦርቶዶክስን ነው። ኦርቶዶክስን ማስካድ የአንድ ፕሮቴስታንት እምነት። እንግዲህ በተግባር የምናየውን ነው። ሐሰት ነው ካሉን እንግዲህ በተግባር በአደባባይ የምናየው ይሄን ነው። 99.9% የምናየው ይሄ ነው። ጌታን ተቀበሉ እርሱን እመኑ ይሉናል። ኧረ አንዳንድ ጊዜ ምንድን ነው የሚባል እንዲያው ግፍ ፍሩ ይባላል። ግፍ አለው። አሁን ለአንድ ኦርቶዶክስ መጥተህ ክርስቶስን ተቀበል ስትለው እንዲህ አስበው እንጂ ጌታዬ አምላኬ መድኃኒቴ ብሎ የሚጠራውን ታዲያ ክርስቶስን ኦርቶዶክሳውያን ክርስቶስን አልተቀበልም ብሎ የሚያስቡ ለምንድን ነው? እመቤታችን ስለምናመሰግን ስለምናከብር፣ ለእነሱ እመቤታችን የሚያከብር ሁሉ ክርስቶስን አልተቀበልም። ለእነሱ ቅዱሳንን የሚያከብር ሁሉ ክርስቶስን አልተቀበልም ብለው ነው የሚያስቡት። እንደዚህ የሚያስቡ ለምንድን ነው? ሰይጣን ስላደረባቸው ነው። ሰይጣን ማደሪያ ቤት ስላደረጋቸው ነው። መቼስ በዚህ ዘመን በሀገራችን ላይ እየተሰራ ያለ ግፍ እኩሉ ከአሕዛብ እኩሉ ከመናፍቃን ነው። ድሮ ቅዱሳንን በመስደብ ብቻ ነበር። ዛሬ ደግሞ ኦርቶዶክሳንን በማሰቃየት ጭምር። ጴንጤም ልብ አግኝታ ያው ልግደል ልቁረጥ ልሰር ትላለች አይደለም። መቼም ጊዜ የሰጠው ቅል ድንጋይ ይሰብራል ሆኗል። ጊዜ ቢሰጣቸው ነው። እኛም ብንደነቁር እነሱም ጊዜ ቢያገኙ ነው። እኛ ማንንም አንነካም፣ መንካትም ፍላጎቱ የለንም። ሰይጣን ያደረበት ሰው ግን ባገኘው አጋጣሚ ሁሉ ስራው መቼስ ታውቃላችሁ አይደለም። አንዳንድ ጊዜ በአንዳንድ ነገር ውስጥ የሚደረገውን ነገር ስትመለከቱ ሁልጊዜ የምነግራችሁ ነገር አላል። የሰው ልጅ 5 የጠባይ ደረጃ አለው አይደል? መላካዊ የሚባል ጠባይ አለ። አንድ ሰው ክርስቲያን የሚባል መላካዊ ጠባይ ካለው ብቻ ነው ብለን አላለን? መላካዊ ጠባይ ከሌለው ክርስቲያን አይደለም። መላካዊ ጠባይ ምን ማለት ነው ብለናል? ቅዱሳን መላእክት እኛን የሚረዱን ምን ሊያገኙ ነው? እኛን መርዳት ብቻ ነው የሚያስደስታቸው። የእኛ መጠቀም ለእነሱ ደስታቸው ነው። ክርስቲያን ማለት እንደሱ ነው። እኔ እናንተን ማስተማር ያለብኝ ከእናንተ የሆነ ጥቅም ለማግኘት መሆን የለበትም። እናንተ የተቸገሩ ድሆችን መርዳት ያለባችሁ የሆነ ነገር ፍለጋ ነው። እንኳን ሌላ ደስታ ፍለጋ መሆን የለበትም። ስለ ፍቅር ነው ምንም ስራ መሰራት ያለበት እና እሱ መላካዊ ጠባይ ይባላል። እውነተኛ ክርስቲያን ማለት ክርስቶስ ያደረበት ሰው በዚህ ነው የሚታወቅ። ለምን መድኃኒታችን ኢየሱስ ክርስቶስ ማንን ምሰሉ ነው ያለ? እኔን ምሰሉ ብሏል አይደል? መድኃኒታችን ምንድን ነው ያደረገ? ማንን ሲያስከፋ አያችሁት? እንኳን ሌላ በመስቀል ላይ ሰቅለው ቸንከረው ደሙን አፍሰው ምን አለ? አባ እስረይ ሎሙ ይቅር በላቸው ነው ያለው። እና ጌታችን ያስተማረን እሱ ነው። ስለኛ ቤዛ ሆኖ ጌታችን የሞተ ምን ሊያገኝ ነው? ንገሩኝ እንጂ ንገሩኝ። ምንም። እኛን ስለመጥቀም እኛን ስለመውደድ ነው እንጂ እሱ ሊጠቀም አይደለም። መላካዊ ጠባይ ማለት እኮ እሱ ነው። ክርስቶስ መድኃኔ ዓለም ለቅዱሳን መላእክት የሰጣቸው ለእውነተኛ ክርስቲያኖች የሰጣቸው ጠባይ እሱ ነው። ከሱ ቀጥሎ ያለ ሰብአዊ ጠባይ እንላለን። ሰብአዊ ጠባይ ምንድን ነው? ለሌሎቹ ራሱን አይጎዳም፣ ግን ደግሞ የራሱን ጥቅም እንደሚጠብቀው ሁሉ የሌሎችንም ጥቅም ይጠብቃል። መጉዳት አይፈልግም፣ መጎዳትም አይፈልግም፣ መጉዳትም አይፈልግም። ሰብአዊ ጠባይ ይባላል። ሰውነት ነው እሱ። ሶስተኛው እንስሳዊ ጠባይ ይባላል። እንስሳት መጉዳት ይፈልጋሉ? አይፈልጉም። ነገር ግን ሰው ጉዳት ያማቸዋል፣ የሌላው ጉዳት ያማቸዋል። እንስሳት ብቻ የሚያሳስባቸው አንድ ነገር ነው አይደለም? ሆዳቸው ብቻ ነው። ሆዱ ብቻ የሚያሳስበው ሰው ምን ይባላል? እንስሳ። በዚህ ዘመን ያለ አብዛኛው ኦርቶዶክሳዊ ማለት ነው በጥሩ አማርኛ አይደል? ሆዱ ካልጎደለ እሱ ላይ ችግር ካልደረሰ በቀር የወገኑ የወንድሙ የእህቱ መከራ የማይሰማው ሰው እንስሳ ነው። ምክንያቱም እዛ ማዶ 2 በጎች እያሉ ባለቤቱ አንዱን ወስዶ ሲያርደው ሌላኛው በግ ያዝናል፣ ጨንቀዋል። የእሱ ተራ እስከሚደርስ ብቻ ነው የሚጠብቀው። ከዚህ ቀጥሎ ያለው አውሬያዊ ጠባይ ይባላል ብዬ ነግሬያቸዋለሁ ከዚህ በፊት። አራዊት ከእንስሳት የሚለዩት ለምንድን ነው? የእነርሱ ጥቅም በሌላው ጉዳት ላይ የተመሰረተ ነው። ለምሳሌ አንድ አንበሳ የእሱ ሆድ እንዲሞላ የግድ ድኩላ ትሞታለች፣ አጋዘን ይሞታል፣ የሜዳ አህያው ይሞታል፣ ጎሹ ይሞታል። እሱን ገሎ ነው በሰው ጉዳት የሚጠቀም ሰው ምን ይባላል? አውሬ። የመጨረሻው ሰይጣናዊ ጠባይ ነው የሚባለው አይደለም?
አውሬው ቢገል እንኳ ለራሱ ጥቅም ነው አይደል? ጥቅም ስለሚያገኝ። ሰይጣናዊ ጠባይ ማለት ሰይጣን እኛን የሚጎዳን ምን ሊያገኝ ነው? ምንም አይደል? አያችሁት? በመጀመሪያውና በመጨረሻው መካከል ያለው ልዩነት ተመልከቱት። በመላእካዊ ጠባይና በሰይጣናዊ ጠባይ መላእክት ምንም ላያገኙ ከኛ ምንም ላንጠቅማቸው ለኛ በጎ ያደርጉልናል። ምን ይባላል? ይሄ ፍቅር ይባላል፣ የዋሃት ይባላል፣ መላእካዊ ጠባይ ይባላል። በተቃራኒው አጋንንት ደግሞ እነሱ ምንም ላይጠቀሙ እኛን ይጎዱናል። በነገራችን ላይ ለምሳሌ በዛ ክርስቲያን ወገኖቻችን የሚገሉ ሰዎች አሉ አይደለም? መግደሉ ምን ያደርግላቸዋል? እነሱ ከገንዘቡን የፈለጉት ለምን ገንዘቡን አይወስዱትም? ሳይገሉ መውሰድ ይችላሉ እኮ። ደህና ዋላችሁ። መግደላቸው ምንድን ነው የሚጠቅማቸው? የእምነቱ ሕግ ምን ይላል? የምትጸድቀው ስትገድል ነው ብሏቸዋል። ሰይጣናዊ ሕግ መሆኑ በዚህ ነው የምታውቁት። እኛ ለሰው ስትሞት ነው ስትሞትለት ነው አይደል? ጌታችን በወንጌል ዮሐንስ ወንጌል ምዕራፍ 15 ላይ አልቦ ዘየአቢ ወይሄይስም ዘፍቅር፣ ከዚህ የሚበልጥ ፍቅር የለም አይደል? ራሱን ለሌላው አሳልፎ ከመስጠት በቀር ከዚህ የሚበልጥ ፍቅር የለም ይላል። ክርስትና ሕግ ማለት እሱ ነው። እሱ ብቻ አይደለም። ጎልደን ወርድስ የሚሏቸው ሳይንቲስቶች አሉ አይደል? ወንጌል ላይ የቅዱስ ማቴዎስ ወንጌል 5፣ 6፣ 7 ላይ ያሉት ወርቃማ ቃላት ይሏቸው አይደለም? ጠላቶቻችሁን ተናገሩ እንጂ በደንብ በሉ፣ የሚረግሟችሁን ስለሚያሳድዷችሁ፣ ክፉ ለሚያደርጉባችሁ ክፉ አትመልሱ። እያችሁት? ይሄ መላእካዊ ጠባይ ይባላል። እና ክርስትና እንደዛ ነው። ነገሩን በምንድን ነው ያመጣሁት? አሁን ሰሞኑን የምትሰሙት ዜና አለ አይደለም? በቃ ቀን ሰጠን ብሎ የማይደረግ ነገር የለም። የሚገርማችሁ ነገር የማይደረግ ነገር የለም። መቼም ዘመኑ የግፍ ዘመን ነው። እውነት የሞተበት ዘመን ነው። እና ቅዱስ ጳውሎስ አይሁድ ወይም ቢጽ ሐሳውያን ቢችሉ እሱን ማሰቃየት ይፈልጋሉ። እሱ ሲታሰር እንኳ አያርፉም። እሱ በሌለበት ደግሞ እሱ ያስተማረውን ትምህርት ማበላሸት ነው ስራቸው። ዛሬ ግን የምንነጋገረው ሊያበላሹ ስለገቡት አይደለም። በፊልጵስዩስ በመቄዶንያ ከተማ ፊልጵስዩስ ገብተው ቢጽ ሐሳውያንና አይሁድ ያንን ስራ ሲሰሩ እዚያ የነበሩ ክርስቲያኖች ውስጥ ጥቂት የማይባሉት ለዛ ምላሽ በሚል ተነስተው ማስተማር ጀመሩ። ያልተማሩ የተማሩትን መኖር የማይችሉ መንፈስ ቅዱስ ያላደረባቸው ሰዎች ተነስተው እንሰራለን ማለት ጀመሩ። የሚገርመው ቢጽ ሐሳውያን ካጠፉት ይልቅ እነዚህኞቹ ያጠፉት በዛ። የጥፋቱ መጀመሪያ ምን መሰላችሁ? ሰውን እግዚአብሔር ይሾመዋል፣ ቤተክርስቲያን ትሾመዋለች እንጂ እንዲህ ሰው ራሱን ይሾማል እናላችሁ። የዛ ዘመን የፊልጵስዩስ ቤተክርስቲያን ከፍተኛው ፈተና የነበረ ሰዎች ከመሬት ተነስተው ቅዱስ አፍሮዲጡ አለ፣ ሌሎች የቤተክርስቲያን አባቶች አሉ፣ ራሳቸውን ተነስተው ሾሙ። ልብ በሉ፣ እንዳሁኑ ዘመን አይደለም። እንዳሁኑ ዘመን የሚመራ ጠፍቶ ወይ ለቤተክርስቲያን የሚቆረቆረ ጠፍቶ አለ ቅዱስ አፍሮዲጡ። ቅዱሳን አባቶች መንፈሳውያን አባቶች አሉ። በራሳቸው ተነስቶ በራሳቸው ፈቃድ የእግዚአብሔርን ፈቃድ ሳይጠየቅ የቤተክርስቲያን ስርዓት ሳይጠነቀቅ ከመሬት ተነስተው ብዙዎቹ አስተማሪ ሆኑ። ይሄ ነው ፊልጵስዩስን ያናወጣት። አስተማሪው በዛ። ቅዱስ ያዕቆብ በመልእክቱ በምዕራፍ 3 ቁጥር 1 ላይ ምን ይላል? ወይኩኑ ብዙኃን መምህራን ውስቴትክሙ ይላል አይደለም? መምህር አይብዛ፣ አስተማሪ አይብዛ። የዚህ ዘመን ድሮ ነግሬያቸዋለሁ፣ አሁንም እደግምላቸዋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ ፈተና ምንድን ነው ካላችሁ አስተማሪ መብዛቱ ነው። አስተማሪ ስላችሁ እውነተኛ አስተማሪ አይደለም፣ በስም አስተማሪ። በስም አስተማሪ በነገራችሁ ላይ ብትቆጥሩት እኩሉ መንፈሳዊ ኮሌጅ ተምሬያለሁ ይላቸዋል። መንፈሳዊ ኮሌጅ መማር ሰባኪ ያደርጋል? መምህር ያደርጋል? ብቻውን መቆም ይችላል? እኩሉ ከገሌ ጉባኤ ቤት ብሉይ ሐዲስ የሚል ማህተም ይዟል። አንዳንዶቻችሁ እየተማራችሁ ያላችሁ እሱን አሁን ስለተማራችሁ መምህራን ምትሆኑ ይመስላችኋል? ይሄ ብቻውን ለመምህርነት የሚበቃ ይመስላችኋል? ከአንድ ጉባኤ ቤት ገብቶ የብሉይ ማህተም የሐዲስ ማህተም መያዝ እኮ መምህር ብቻውን መምህር አያደርግም እኮ። መንፈሳዊ ኮሌጅ ዲግሪ ዲፕሎማ መያዝ እኮ ብቻውን መምህር አያደርግም እኮ። መምህር ማለት እኮ ወረቀት ያለ ማለት አይደለም። መምህር ማለት እኮ ይህንን ያክል ተብሎ በመስፈርት የተሰፈረ ትምህርት የተማረ ማለት እኮ አይደለም። ዛሬ ግን የቸግረን እሱ ብቻ አይደለም። ሰንበት ትምህርት ቤት ላይ ትንሽ ሲንቀሳቀስ ይቆይና ሰባኪ ይሆናል።
በማህበራትም ቆይቶ ሰባኪ ሆናል። እዚህ አሁን የት አለ ሰብሳቢው? አለ ሰብሳቢያችሁ የለም አይደል? እግዚአብሔር ይስጠው። አሁን እሱ ለምሳሌ ሰባኪ እንዲሆን ስልጠና ወስዷል። ሰባኪ እንዲሆን ስልጠና የወሰደ ለምን ይመስላችኋል? በቃ ብዙ ዓመት እዚህ ቁጭ ብለህ ተመርሃል፣ ከዚህ በኋላ ብሎ ስልጠና ተሰጠ። እሱም ያኛውም መላጣውንም ጨምሮ ማለት ነው። በአሁን አይባል ይሆናል ቅድመ ስንክሳሩ እርግ በረሃሉት ይላል አይደል? እሱም ሰባኪ እንዲሆን ሰልጥኗል። አንድነት ማወቅ አለባቸው። ሰው አስተማሪ በራሱ አይሆንም። ቤተ ክርስቲያን ናት። ቤተ ክርስቲያን ማለት መንፈስ ቅዱስ ያደረባቸው አባቶችን ማለት ነው። መንፈስ ቅዱስ የሾማቸው መንፈስ ቅዱስ ያደረባቸው እውነተኞቹን ነው እንጂ ሰሞኑን በዚህ በምንኩስና ጉዳይ ሰውየው እንደሚናገረው ከተማ ለምን ገባ ሲባል መነኩሴው አንድ ጳጳስ መጥተው የመነኮስክ ጉሬዛ ልጠብቅ ነው ወይ ናውጣ ወደ ከተማ ነናዋላችሁ። ገዳም መቀመጥ ለነሱ ጉሬዛ መጠበቅ ነው አይደል? በነገራችሁ ላይ ምንድነው የማያስተውልን ሰው ንግግር አንዳንድ ዝም ብለን ከምናልፈው የተናገሩት ቃል በራሱ አንድ መነኩሴ አንድም ሰው መንኩሶ ገዳም የሚገባው ጉሬዛ ለመጠበቅም ጭምር ነው። ይህን ማወቅ አለባችሁ። ደህና ዋላችሁ። በጥሬ ዘር ገዳማት እርሻ አላቸው የላቸውም? ከእርሻ ስራ መካከል አንደኛው ዝንጀሮ ጉሬዛ እንዳያጠፋ መጠበቅ አይደለም? ስራ አይደለም? ይሄ ገበሬ ጉሬዛ ዝንጀሮ ጦጣ ጠብቆ የላክልህን እኮ የምትበላ ህምን አግኝተህ ነው የምትበላ። መጀመሪያ እሱ ስራ ነው በጥሬው። በምስጢሩ ግን ጉሬዛ ያሉትን ትተን ለመጥፎ ምሳሌነት ስለማይመች ዝንጀሮ ወይ ጦጣ እንበለው። ጉሬዛ ጊዜ በባህላችን ለበጎ ስለሆነ የሚተረጎመው ማለት ነው። ለጊዜው ጦጣ ወይ ዝንጀሮ ብለን ተርጉመውና አንድ መነኮስ የሚመነኩስ ጦጣና ዝንጀሮ ለመጠበቅ ነው ወይ? አዎ። ለምን? ጦጣና ዝንጀሮ የተባሉ አጋንንት ናቸው። እነሱን ለመጠበቅ አይደለም። እነሱ የሚያመጡት ጉዳት ስላለ ያንን ለመጠበቅ ነው። እናዋላችሁ። ቅዱሳን መነኮሳት በጸሎታቸው አይደል የሚጠቅሙን? በነገራችሁ ላይ ቅዱሳን መነኮሳት ያበሉናል። ንገሩኝ። ኧረ በሞቴ ያጠጡናል፣ ያለብሱናል። ነገር ግን ይሄንን ማድረግ የነሱ ግዴታ ስራ አይደለም። ስራቸው ምንድን ነው? ሀገርን፣ ቤተክርስቲያንን በምናቸው ነው የሚጠብቁ? በጸሎታቸው። ስለዚህ ጠላትን መጠበቅ አንድ ስራቸው። ለበጎን ተርጉመውና አሁን ወደ ጉሬዛው እንመለስና ጉሬዛ በባህላችን ይጾማል ይባላል አይደል? ስታዩት የካህን ጥምጥም ያለው ይመስላል፣ ስርዓት ያለ። እኔ በነገራችሁ ላይ ጉሬዛ ካላችሁ ጉሬዛ በደንብ ከሚያውቁ ሰዎች አንዱ እኔ ነኝ። ትክል ድንጋይ 7 ዓመት ኑር ያለውኝ ለአርማጭሆ እና ሹማራ ማርያም የምትባል ቤተክርስቲያን የምታውቁ ካላችሁ ትክል ድንጋይ ላይ ሰው አታገኙም። ማታ ነው የምንሄደው። ስራ እንደወጣን 11 ሰዓት ነው ሄደው ቤተክርስቲያንን ጫማ ለብሶ መርገጥ የለም፣ አይሞከርም። ማንም ብሎን አይደለም፣ ግን እሺ አይልም ጭንቅላት። ምክንያቱም እዛ ግቢ ስትገቡ 20 ጉሬዛ 25 ጉሬዛ ከቦ ነው የምታገኙ። እነሱ ጋር ሆኖ ነው ጸሎት የሚደረሰው። ዛሬ እንዴት እንደሆነ አላውቅም። 14 ዓመት ሆኗል እንግዲህ ሂጅ አላውቅም። አይረብሽ ምን አይል። እኔ ይገርመኛል። ይሄ ነገር ያለ ነገር አይደለም፣ እንዲያው ምሳሌ ሆኖ እሱ ብቻ አይደለም። የሚገርማችሁ ነገር ይጾም አይጾም ለማወቅ አንችልም፣ ግን አባቶቻችን ይጾማል የሚሉበትን ምክንያት ግን ለመረዳት ሞክረናል። እሱ ምንድን ነው? ለምሳሌ በአብይ ጾም ጊዜ ቅዳሴ እየተቀደሰ ዛፍ ላይ ማለት ነው አይንቀሳቀስም። ቀጥ ነው በቃ ዝም ብሎ አይንቀሳቀስም። ቅዳሴ ከተወጣ በኋላ ግን ሲበላ ይታያል። እንዴት? እኔ ለማስረዳት እቸግራለሁ፣ ግን ነገሩ ተረት ለሚመስላችሁ እንደዛ እንዳልሆነ እንድታውቁ ብዬ ነው። በተግባር ነው ይሄ የምናውቀው ነገር ነው። ድሮም ጎንደር ነበረ እዛ ባሕረ ጥምቀቱ ድሮ ልጆች እያለንም ነበር። እንደዛ ነው የሚያደርግ። ቅዳሴ ጊዜ ንቅንቅ አይልም፣ አይንቀሳቀስም ጨርሶ። የዛሬው ጉሬዛ አላቅም። ኩሉ ያኪን ዘያኪ ዘመኑ አባጊ ውሎተ ማስማራዊ ተኮኑ እንዳለው አላቅም እኔ ዘንድሮ ምን እንደተፈጠረ እና አስቡት። እና አንድ መነኩሴ የሚመነኩስ ጉሬዛም ለመጠበቅ ጭምር ነው። አዎ፣ ምክንያቱም እነዚያ ጉሬዛ የበጎ የመናኝ ምሳሌ ስለሆነ፣ አዎ መናንያንን ለመጠበቅ ነው። አበምኔት ሆኖ ሴት ከሆነች እመምኔት ሆና ለመጠበቅ ነው የሚመነኩሱት። እና በእውነቱ
ቤተ ክርስቲያን ራሳችንን በሾምን ሰዎች ራሴን በአፋ ከማድረግ እኔን ጨምሮ እኔም ቤተ ክርስቲያን አስተምርልኝ ያለችኝ ይመስላችኋል? ብለኛለች። ዝም ብለን እኮ ነው የወጣ ነው። አንዳንዱም ቅድም እንዳልኳቸው የሆነች ማህተም ይዟል። ያችን በቃ ለመምህርነቱ ማረጋገጫ አድርጓታል። እኔ በጣም ነው የሚያሳዝነው። ይኸውላችሁ የፊልጵስዩስ ቤተክርስቲያን ተፈትናለች። የሚገርማችሁ ነገር ቅዱስ ጳውሎስ ስለ ራሱ ነው የተናገረው ነገር የትምህርታችንን ስለ ራሱ ነው። ዛቲ ግብር ታበጽሐኒ ሀበ ሕይወት፣ የያዝኳት ተግባር ግብር የሚላት አባቶቻችን ለጊዜው ስብከቱን ነው ይላሉ። ልብ በሉ። የቅዱስ ጳውሎስ ስብከት ወደ ዘላለም ሕይወት የተባለ በጥሬው መንግሥተ ሰማያት ነው። በምስጢሩ ሕይወት የተባለ መድኃኒታችን ኢየሱስ ክርስቶስ ነው። ምክንያቱም ዓላማችን ወደ ማን መድረስ ነው? ወደ መድኃኒታችን ኢየሱስ ክርስቶስ መድረስ ነው። አንድ ክርስቲያን እዚያ መድረስ ነው የሚፈልገው። አሁን አልደረስንም ወይ? ቤት አልፈ ከክርስቶስ መድረስ ቀላል ነገር አድርገዋል። ተጠምቄ ለቆርብ የለ የገርመዎት ቅድም እዚያ ቅዳሴ ሊገባ ሲል ሰው አልገጣሚ ያልነበሩ ሌላ ሰው ለምነው ነበርና ይሄ አንዳንድ ሕግ ይወጣ የለ የከተማ ዲያቆናትን እንዳትለምኗቸው እንዳታስገቡ እንዳታስወጡ የሚል መቼም የመከራ አይደለ። የከተማ ዲያቆን በዚህ ዘመን እዚህ ደብር ሌላ ደብር ደህና ነው። ባቶች ሲገፉ አላየሁም። ሚካኤልም እንጃ እኔ እና የሆነ ሕግ አለ አይደለም። በሳምንት አንድን የከተማ ዲያቆን ከ2 ቀን ውጭ እንዳይቀድስ ተብሎ ሕግ ወጥቷል አይደለም። እንደዚያ ሆኖ ይኖራል 2 ቀን ብቻ ከ7 ቀን ውስጥ እና ዓላማው የከተማ ዲያቆናትን መግፋት ይሁን ወይ እናንተ እንዳታርፉ መቀኝነት፣ እንግዲህ ሁለቱም ሊሆን ይችላል አይታወቅም። አሁን ደግሞ አዲስ ወጣልች ያሉ ሕግ ገና አልተነገረቻችሁም መሰለኝ። 1 ቀን ብቻ ነው በቃ ከተማ ዲያቆን እዛ ውጭ እና እኔ አንድ ነገር አነሳሁላችሁ። ይኸውላችሁ ዲያቆናት ቅጥሩ ዲያቆን የሚያዝን 7 ቀን ተከታታይ መቀደስ መቼስ ድካሙ ቀላል አይሆንም። 7 ፍቁር አድርሶ በእንተን ለሞ አድርሶ እንደዚያ ነው እና እናንተ ለስጋ ድካማችሁ ታዝናላችሁ። እኔ ግን ማዝን ለሱ አይደለም። 7 ቀን ሙሉ ስጋ ወደሙ መቀበል የሚችል ሰውነት አላችሁ ወይ ነው ጥያቄ። ደህና ዋላችሁ። 7 ቀን ተከታታይ ቅዱስ ስጋው ክቡር ደሙን ለመቀበል የተዘጋጀ ንጽህና ያለው ሰውነት እኔና እናንተ አለን ወይ ነው። ይኸውላችሁ የከተማ ዲያቆን እርዳታው ለዚህ ጥሩ ነው። የከተማ ዲያቆን ማለት ደሞዝ የማይከፈለው ለማለት ነው። የከተማነቱ አይደለም። ታውቃችኋል። አንድ ዲያቆን አይደለም 7 ተከታታይ ቀን፣ አንድ ካህን አይደለም 7 ተከታታይ ቀን አልኳችሁ። በሳምንት 1 ቀን ለመቀበልም ሰውነታችን ታውቁታለች። እኔ ራሴን በማየት ነው፣ እናንተን አላውቅም። እኔ የራሴን ሳስበው ግን በሳምንት 1 ቀን ለመቀበል ችሎታ የለኝም። ለምን? እሳት ነው። በላይ ውእቱ ዘይበላ አማጽያነ እንሌለ ልካ ቁርባን ላይ አዎ። እና በእውነቱ እና አንዳንድ ጊዜ ግራ ነው እና ምን አልኩኝ፣ አንዳንድ ሰው በሰበካ ጉባኤም በምንም ያለ ሰው ለምንድን ነው መንፈስ ቅዱስ ምን ይሻል ብሎ ለማሰብ የሚቸገሩ? የሆነ ሕግ ሲያወጡ እስቲ እንዲሁ ወይ ጸሎት እናደርግበት። ምክንያቱም እኔ የሚታየኝ ነገር እሱ ነው። ከባድ ነገር ነው። እኔ በነገራችሁ ላይ ከማሰባቸው ነገሮች መካከል አንደኛው በቤተ ክርስቲያናችን የገዳማትና የከተማ አድባራት ብዙ ልዩነት አላቸው በአሰራር ግን ከፍተኛውን የገዳማት አንድ ቅድስና አድርጌ የምቆጥረው በየቀኑ አለመቀደሱ ነው። ገዳማት አልፎ አይደል የሚቀደስ? ለምን? ስጋው ደግሞ ይከበራል፣ እዛ በጣም ይከበራል። እኛ ጋርስ የምታውቁት ነው። ችግር ነው። በአገልጋይ እንዳንፈርድ ወዶ አይደለም፣ ግዴታው ነው፣ መቀደስ አለበት። ምክንያቱም ቅዳሴ አገልግሎት አይደለም፣ ምንድን ነው? የሥራ ዘርፍ ነዋ። እና እንዲሁ አንዳንድ ጊዜ ሰው በሆነ ቦታ ሲቀመጥ በጣም ተምሮ አንዳንዱ ሰው በጣም ተምሮ 2-3 ማህተምም ይዞ እንዴት ጠብታ መንፈሳዊ ነገር ማሰብ ያቅተዋል? ስለማን እንደማወራ መቼም መገመት አያቅታችሁ ማለት። ምክንያቱም የተማረ ሰው ሲገባ ይሰራል ብለን ጠብቅ። እንዴት ነው ትንሽ መንፈሳዊ ነገር ማሰብ የሚያቅተው? የከተማ ልጅ ይባላል። የከተማ ልጆች ችግር ካለባቸው ማን ነው የመከራቸው? ማን ነው ስርዓት ያስተማራቸው? ማን ነው ስራ የሰራባቸው? የሚገርማችሁ ነገር ባህታ የከተማ ልጆችን በቅጥር ሁሉ እኛ ደብር በታምርኮ ደብሯ ከተሰራች ጀምሮ እኛ ነፍስ ካወቅን ቅጥር የሚባል ነገር አይሞክርም።
ሞክረው ያውቃሉ? የኛ ሲኒየሮቻችን ቀጠሩና አሉ 10 ብር ደሞዝ እያለ ይዘን ጊዜ በከዘራ ዱርዬ ሁላ እንዲህ ባታዎች ታዲያ እየተከፈላቸዋል። እንትና ስም ብጠራ ያው ወንድሞቹ አንዳንዶቹም አላችሁ እንትና እየተከፈላቸዋል። እንግዲህ በነፃ ማገልገሉማ ጥሩ ነው። ብፁዕ አቡነ ሰላማ በቀኝ ያቆማቸው በረከታቸው ይደረብን። ትናንት እያወሳናቸው ነበረ። እዚህ እርሳቸው የሚሰጡን ነገር ነበር። ከድሮ አንስቶ የነበረች የትንሣኤ የምትሰጥ አትርሱኝ የምትባል ያው ብዙዎቻችሁ ያልደረሳችሁበትን አትርሱኝ ይባላል። 5 ብር ይሰጠን ነበረ በዓመት አንድ ቀን ከቤተ ክህነት ማለት ነው። ቤተ ክህነት ለካህናት 10 ብር ለዲያቆናት 5 ብር ይላካል። ምን ትባላለች? አትርሱኝ። አትርሱኝ ምን ይመስላችኋል? ጸልዩልኝ እኮ ነው። ጳጳሱ እኮ ናቸው የሚልኩልን የነበረ። ያን ጊዜ 5 ብር በጣም ብዙ ነው። ደግሞ እንደዛ ስላችሁ በኃይለ ሥላሴ እንዳይመስላችሁ ያኔ ከገባ በኋላ ነው። እና ነገርን እያነሳ ነው። እና መሰረታዊው ነገር ለምንም ነገር አንድን ሰው የቤተ ክርስቲያን አገልጋይ የሚያደርገው መማሩ ብቻውን አይደለም፣ በሰነትሬት መቆየቱ አይደለም፣ የሆነ ቦታ ተምሮ ማለትም ይዞ መውጣቱ ብቻ አይደለም። እና እነዚያ ሰዎች የፊልጵስዩስ ቤተ ክርስቲያንን ርብሽ ያደረጓት። ከዚያ የሚገርመው ነገር አንዱ ይጀምረው እንጂ ቀጥሎ ማን ከማን ያንሳል እየተባለ ጠቅላላ ሰባኪ በሰባኪ ሆነ። ቤተ ክርስቲያኗ ስትናወጽ ቅዱስ አፍሮዲጡ ሞከረ፣ ከአቅም በላይ ሆነበት። ስለዚህ ቀጥ ብሎ ወዴት ሄደ? ከፊልጵስዩስ ተነስቶ ሮም ገባ። እስር ቤት ድረስ ሂዶ ቅዱስ ጳውሎስን እንደዚህ ተፈጥሯል፣ ምን ላድርጋለሁ? ይችን ዛሬ የምናውቃትን ቅዱስ ጳውሎስ ለፊልጵስዩስ ሰዎች የጻፋትን ችን መልእክት የጻፈላቸው የዛን ጊዜ ነው። 4 ምዕራፍ ያለው ግሩም የሆነ ምክንያቱም ቅዱስ ጳውሎስ አሁን እኛ ርዕስ ካደረግነው ነገር እንኳን በኋላ ሲናገር ስለመታሰሩ ስለደረሰበት መከራ ሲናገር ቆይቶ እንዲህ አለ። ቁጥር 23 ላይ እኔ በእነዚህ በሁለቱ እጨነቃለሁ። ማለትም ጭንቀት ሲባል እኛ የምናውቀው አይነት ይሄ ሰው ኃጢአተኛ ሲሆን የሚጨነቀው ጭንቀት አይደለም። የሐሳብ ብዛት ነው ጭንቀት የሚለው። አብዝቻ አስባለሁ ሲል ነው። ከዚያ ይቀጥልና እንዲህ ይላል፣ እኔስ ከዚህ ዓለም ልለይ በክርስቶስም ዘንድ ልኖር እወዳለሁ። ምክንያቱም ቅዱስ ጳውሎስ የቀረው ነገር የለም። መስራት ያለበትን በጎ ነገር ሁሉ ሰርቷል። ስለዚህ የእሱ ናፍቆቱ ምንድን ነው? ገንዘብ ማከማቸት ነው? በሰው ዘንድ መከበር ነው? እዩኝ ማለት ነው? አክብሩኝ አቦ በሉኝ አይደለም። እንኳን ሌላ አልኳችሁ የክርስቶስ የመድኃኒታችንን ሰማያዊ ብርሃን ወደ ሰማይ ተነጥቆ እያለ ተመልክቷልና ከዚያች ቀን ጀምሮ የሚናፍቀው ምንድን ነው? በቃ መሄድ ነው ወደ እግዚአብሔር የሚናፍቀው። ለምን? ወደ እግዚአብሔር ርስት መግባት፣ ከጌታችን ጋር መኖር እና ምን አለ? በክርስቶስ ዘንድ ከዓለም ልለይ በክርስቶስ ዘንድ ልኖር እወዳለሁ፣ ይልቁንም ለእኔ ይህ ይሻለኛል፣ ይበልጥብኛል። ቀጥሎ ግን ምናል? ደግሞም ስለ እናንተ በሕይወተ ሥጋ ብኖር ይሻላል። ይብላችሁ በሁለት እጨነቃለሁ አለ። የኔ ፍላጎት ምንድን ነው? ማረፍ ነው፣ መሄድ ነው። ነገር ግን ደግሞ እረኛ ነኝና ስለ እናንተ አስባለሁ እኔ ብሄድ። ምክንያቱም ቅዱስ ጳውሎስ ከሄደ ከባድ ነው እና አፍሮዲጡን ያክል ሐዋርያት እንኳን አልቆጣጠሯቸው ብለዋል እኮ። እንደዚህ ብሎ እስከ መመኘት ደርሷል። ቅዱስ ጳውሎስ እንዲህ ብሎ ተናግሯል። ታዲያ ምን ልትነግረን ፈልገ ነው ካላችሁ፣ አንድ ሰው መምህር የሚሆን አስተማሪ የሚባል ጌታችንም በቅዱስ ማቴዎስ ወንጌል በምዕራፍ 23 ላይ ለቅዱሳን ሐዋርያት ነግሯቸዋል። ምን አትባሉ ነው ያላቸው? መምህር አትባሉ ብሏቸዋል። መምህር አትባሉ። አስቡት፣ የዓለም መምህራን አድርጎ ሾሟቸው። ግን ምን አላቸው? መምህር አትባሉ። ምን ማለቱ ነው? ሰዎች መምህር ሊሏችሁ ይችላሉ። እናንተ ግን ራሳችሁን መምህር አትበሉ። መምህር ሲሏችሁ አቤት አትበሉ። ለምን? የዓለም ሁሉ መምህር አንድ ኢየሱስ ክርስቶስ ነው። መምህረ መምህራን አንድ ሰውን የግል ነኝ። ዛሬማ ከመምህርነት አልፎ መምህር የሚለው እንኳ ረክሶ መጋቤ ምናምን ሊቀ ምናምን ሲባል ይውላል አይደለም? ሰው ስርዓት አልበኝነት እና
የመጀመሪያው ትልቁ የዛ ዘመን ስህተት ዛሬም የተደገመ ሰዎች ራሳቸውን ቤተ ክርስቲያን ሳትሾማቸው እኔን ጨምሮ አስተማሪ ነን ብለናል፣ መምህር ነን ብለን ተኮፍሰን አትሮንስ ላይ መድረክ ላይ አውደ ምህረት ላይ ቆመናል። ትልቁ ችግር እሱ ነው። የመጀመሪያው ትልቁ ነገር አንድ ሰው አስተማሪ የሚሆን እኔ አስተማሪ አይደለሁም ያለ ቀን ብቻ ነው። እኔ መምህር ልሆን ከቶኑ አይገባኝም፣ አልመጥንም፣ ሰውነቴ በኃጢአት ያደፈች። አስቡት። በነገራችሁ ለክርስቶስን የማያውቅ ሰው እንዴት ነው ስለ ክርስቶስ የሚያስተምር? አያስገርማችሁ? እንደና ዋላችሁ? አስቡት እስኪ ማር አይቶ የማያውቅ ሰው ስለ ማር ጥፍጥና ሲያወራ እንደዛ ማለት እኮ ነው። ጉባኤ ቤት ስገባ ወንድሞች ጋር ስንነጋገር ምላችሁ ይህንን ነው። እስቲ በሞት የምትሰብኩትን ነገር ቀመሱት እስኪ፣ ስጋው ደሙን ቀመሱት እስኪ። ቆርቦ የማያውቅ እኮ ስንት ሰባኪ አለን። ስጋው ደግሞ በዞረበት የማይዞር እኮ ስንት አለ። ንስሐ ገብቶ የማያውቅ ስንት ሰባኪ አለን፣ እኔን ጨምሮ ስንት አለ እኮ። አስቡት እስቲ እንቅመሰው ምን ምን እንደሚል። ይጠቅምን ይጎዳን፣ ይጣፍጥን ይመርን ለማለት መቅመስ መጀመሪያ እንደማይገባን ማወቅ። እኔ አይገባኝ። እስቲ ቅዱስ ጳውሎስን እስቲ በሌላ መልእክት ስለ ራሱ ምን እንደሚል እንየው። ቅዱስ ጳውሎስ ሐዋርያ ነው፣ የዓለም ብርሃን ነው፣ ቅዱስ ነው። እግዚአብሔር በተለያዩ ስሞች በተለያየ ጸጋ አክብሮታል። ዛሬ በተነበበው ግብረ ሐዋርያት ምዕራፍ 19 ላይ እግዚአብሔር ለቅዱስ ጳውሎስ ለየት ያለ ክብር ሰጠው ይላል አይደል? ከጥምጥሙ ከልብሱ እየቆረጡ እየወሰዱ በድውያን ላይ ሲያስቀምጡ ድውያን ይፈወሱ፣ አጋንንት ይወጡ ነበር በልብሱ ቁራጭ። ይህንን ያክል ሀብተ ፈውስ ያለው ቅዱስ ጢሞቴዎስ እስኪን ጠይቀው፣ አንተ ማነህ? ማን ነው? ቅዱስ ጳውሎስ ሆይ ስለ ራስህ ምን ትላለህ ነው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ እስኪ ላንብብላችሁ። ሰማችኋል? እንዴት ዋላችሁ? እንግዲህ ልብ ብላችሁ አድምጡ፣ እውነተኛ ሰባኪ ቅዱስ ጳውሎስ ምን እንደሚል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ያጸናኝን ጌታችን ኢየሱስ ክርስቶስን አመሰግናለሁ፣ ለመልእክቱ ሾሞ ታማኝ አድርጎኛልና። ልብ በሉ፣ ቅዱስ ጳውሎስን ስበክ ያለው ማን ነው? ክርስቶስ። ሰው ልኮ አይደለም እኮ። ማን የተናገረው? አፈ በአፍ እንደሚለው ቃል ለቃል እኮ ተነጋግሮ ጌታችን ራሱ ነው። ስበክ፣ አስተምር፣ ምርጥ ዕቃ አድርጌሃለሁ ያለው በጌታ ነው የተሾመ በራሱ። ቀጥሎ ምን አለ? እኔ ቀድሞ ተሳዳቢና አሳዳጅ ተቃዋሚም ስሆን ሳላውቅ ባለማመን ስላደረግኩት ይቅር አለኝ አለ። ልብ በሉ። አሁን ቅዱስ ጳውሎስ እግዚአብሔር ይቅር ብሎታል አላለውም? ነገሩኝ እንጂ ግን ራሱን አሁንም ምን ነበርኩ እያለ ራሱን ይወቅሳል። ተሳዳቢ አሳዳጅ ነበርኩ፣ ተቃዋሚ ነበርኩ ይላል። ቀጠለ። የእግዚአብሔር ጸጋው ጌታችን ኢየሱስ ክርስቶስን ከማመንና ከመውደድ ጋር በእኔ ላይ በዛ አለና ቀጥሎ ቁጥር 15 ላይ ይላል፣ ነገሩ የታመነ ነው፣ ሁሉም ሊቀበሉት የሚገባ ነው። ኢየሱስ ክርስቶስ እኔ መጀመሪያቸው የሆንኩ ኃጥአንን ሊያድን ወደ ዓለም መጥቷል አለ። እኔ መጀመሪያቸው ምን አለ? ቀዳሚ ሆሙ ነው የሚል የኃጥአን ደገኛቸው ከኃጢአተኞች ሁሉ የምበልጥ እኔን ለማዳን መጥቷል አለ። እንግዲህ አስቡት። ቀጠለና ነገር ግን ኢየሱስ ክርስቶስ በእኔ ላይ የትዕግስቱን ብዛት ይገልጥ ዘንድ የዘላለም ሕይወትን ለማግኘት በእርሱ ለሚያምኑ ምሳሌ እሆናቸው ዘንድ ይቅር አለኝ። ብቻውን አምላክ ለሚሆን ለማይሞተው ለማይታየው ለዘላለም ንጉሥ ምስጋና ክብር እስከ ዘላለም ድረስ ይሁን አሜን። አያችሁ፣ ራሱን እኮ እንደዚህ የሚል ይሄ ነው ሰባኪ፣ ይሄ ነው መምህር። እኔ አይገባም። በሌላ ስፍራስ ምን ይላል? ሐዋርያ ተብዬ ልጠራ የማይገባኝ እንደምን የምሆን አለ? እንደ ጭንጋፍ። እንዴት አንድ ሰው ራሱን አስተማሪ አድርጎ ቆጥሮ ክርስቶስ። አስቡት፣ ጌታችን ኢየሱስ ክርስቶስን ቅዱስ ጳውሎስ ያውቃል። እንኳን ለአንድ ሰባኪ ለአንድ ምዕመን ክርስቶስ መድኃኒታችንን ሳያውቅ እንደምን ክርስቲያን መሆን ይቻላል? እንደምን ይቻላል ወገኖቼ? እና ትልቁ የገባንበት ችግር እንድንጠነቀቅ እንድናስተውል ብዬ ነው። ማንን ነው የምናዳምጥ? ምክንያቱም የቸገረኝ ነገር ሰው በየቴሌግራሙ በየፌስቡኩ በየሜሴንጀሩ ይልክልኛል። እገሌ እኮ እንደዚህ ብለዋል ምን ትላለህ እያለ እኔ ግራ የሚገባኝ እሱ ትክክል ነው ብለህ ካሰብክ ለምን ወደ እኔ ታመጣዋለህ? ካልሆነ ለምን ታዳምጠዋለህ? ደጋግሜ ተናገርኩኝ። አስተማሪ ምረጡ አላልኩም? ደህና ዋላችሁ? ሰው ስንት አስተማሪ ነው የሚያስፈልገው? እንዲህ እኮ በጣም ነው የሚገርመኝ።
ከመምህር በዚህ ዘመን ካሉ እውነተኞቹ ከምንላቸው መካከል አንዱን መርጦ ከዛ መማር ነው እኮ በቃ አለቀ። መጀመሪያ መፈተን ነው፣ መለካት ነው። የሚያስተምሩት እኒህ ሰውዬ፣ እኒህ አባት፣ እኒህ ካህን የሚያስተምሩት ትምህርት መልካም ነው ወይስ አይደለም? እንዲህ ዝም ብሎ እኮ በነገራቸው ላይ መንፈስ ቅዱስ ካራቀነ በቀር እኮ ሲናገሩ እኮ ታይቶ ደስ ያሰኛል። አዲስ አበባ አንድ ካህን አሉ። ማንም ስማቸው የሆኑ ካህን አሉ፣ ሽማግሌ ካህን የሚያስተምሩ የሚያውቃቸው የሆነ ሽማግሌ ካህን ምንም እኮ አያስፈልግም። ዝም ብላችሁ በቃ አንድ ስብከት በማዳመጥ ብቻ እኮ በቃ ከሳቸው መማር ነው። በቃ አለቀ እኮ። እኔ ስማቸውን አላውቀውም ማለት ክብር ፈልገው ዝና ፈልገው ገንዘብ የሆነ ነገር ፈልገው እንደማያስተምሩ ግልጥ ነው። በአባትነት ነው የሚያስተምሩት ትምህርት ውስጥ አልፎ አልፎ አንዳንድ ቀዳዳ ነገሮች አይኖሩም። አይደለም ሰው አይደለን እነሱማ። እነ ቅዱስ ጳውሎስ ናቸው የሚናገሩት 100% የመንፈስ ቅዱስ የሚሆንላቸው። እንዴት ብሎ ይሆናል? ግን ያም ሆኖ መምረጥ ለምሳሌ ሊቀ ሊቃውንት አሉ፣ ከሳቸው መማር እና ምን ይላቸዋል? ብዙ የሳቸው ስብከት አይገኝም። አንተ እኔ ልክ ተመግበው እንደምታስወደግደው ቆሻሻ አድርገው ነው። በነገራቸው ላይ ቶሎ ቶሎ እንዲገኝ የሚፈለግ ምንድን ነው? ምድራዊ ምግብ እኮ ነው፣ እንጀራ አይደለም። ለምን የበላ ነው ተለውጦ ወጥቶ ስለሚወድቅ ማለት ነው። እኮ እግዚአብሔር ቃል ነው። አንድ ቀን ያስተማሩህን የ6 ወር የዓመት የህይወት መመሪያ አታድርገው። ሌሎችም አባቶች እውነተኞች የሚያስተምሩ ካሉ እንዲህ ሰው ከመሬት ተነስቶ በነገራቸው ላይ በፊልጵስዩስ የተደረገው ችግር እኮ ማስተማር ብቻ አይደለም። ሰዎች ብድግ ብሎ ዲያቆን ነኝ ማለት፣ ዲያቆኑ ብድግ ብሎ ከዛሬ ጀምሮ ቄስ ነኝ፣ እንደዛ ሁሉ በነገራቸው ላይ በዚህ ዘመን ይሄ ሁሉ ቄስና ዲያቆን ማን እንደሾመ እኮ እግዚአብሔር ይወቅለት። ሁላችንም ችግር እኮ ነው ሲባል ያቸው ወረቀት ማላሰራት ካልኩኝ እኔ ሰቤት ሆኜ ሰራት የለምን ምን የተለይ እንዲዋጣ እንደ መንግስት ማህተም አያስቸግር ማህተሙ። የኛው ደግሞ የድሮ ነው። ምን አለ ፎርጅድ ለመስራት ደግሞ ያስጨንቃል። አያስጨንቅም እኮ። በቀደም በአባለ ትጹን ህይወት ውስጥ የነበረው ፎርጅድ ሰሪ እኮ ነው አይደል? በወረቀትም ባይሆን ፎርጅድ ቄስ ሳይሆን ቄስ ነኝ ብሎ እና እኔ ለዚህ አልገባም ማለት በነገራቸው ላይ ክህነት ያለው ሰው አልገባም ብሎ ክህነቱን ይተዋል? ንገሩኝ። አገልግሎት ያለበት ሰው አልገባም ብሎ አገልግሎቱን ይተዋል? አገልግሎት ስለመተው አይደለም እየተነጋገርን ያለ ነው። ራሳችንን መሾም የለብንም። ከቢጽ ሐሳውያን ስራ ይልቅ ከመናፍቃኑ ስራ ይልቅ ታውቃላችሁ፣ በዚህ ዘመን ቤተክርስቲያናችን ከዚህ ሁሉ ጉዳት የደረሰችው በአሕዛብ ምክንያት ይመስላችኋል? አይደለም። በመናፍቃን ይመስላችኋል? አይደለም። በእኛው በራሳችን ነው። ምክንያት አንድ ቤት የሚዘረፍ በሌባው ክፉነት ነው ወይስ በሰውየው የጥበቃና አጥር ያለ መስራት ችግር ነው? አጥር ካልሰራ ጥበቃ ካልመደብክ ሌባው ቢዘርፍህ በሌባው ልጠመቀኝ አይደለም። ሌባማ እዚህ ዓለም ጠፍቶ ያውቃል እንዴ? አያውቅም። ስለዚህ ከአንተ የሚጠበቀው ምንድን ነው? ሌባው እንዲፈራህ ማድረግ፣ አጥርህን ማጥበቅ፣ ትከሻህን ማደላደል፣ ደህና ጎበዝ ጥበቃ መቅጠር ነው። ያ ጊዜ ሌባ አይሞክራትም። ለምን? ይፈራል፣ አይመጣም። እና በእውነቱ ከባድ ሆነ። እኔ አስተማሪ አይደለሁም። በጣም ከባድ ነገር ለምን እንደሆነ ታውቃላችሁ? እግዚአብሔር መድኃኔዓለም የቸርነቱ መገለጫ ብዙ ነው። አንዱ ማንነትን ሲያሳውቅ ነው። ማንነትን ማወቅ የመሰለ ነገር የለም እኮ። ሁለተኛው ደግሞ ቸርነቱ መምህር ማለት እንደሆነ መምህራንን በተግባር አሳይቶ ስትረዱ አስቡት። እዛ በኋላ በምን ሞራል በምን አቅም የሆነ መድረክ ተወጥቶ እኔ ያስተምራለሁ የሚባል። በአጠቃላዩ ግን በሞቴ 99.9% ክርስቶስን የማናውቅ ሰዎች ነን። ስለ ክርስቶስ የምንሰብክ በዚህ ዘመን ይገርማችሁ ነገር 99.9% አልኳችሁ ክርስቶስን የማናውቅ ሰዎች ነን። ክርስቶስን የሚያውቅ ሰው እንዴት ነው ካላችሁኝ፣ ቅዱስ ጳውሎስ የተናገረው ኃይለ ቃል ይነግረናል። እሱ ምንድነው? ዛቲ ግብር ታበጽሐኒ ሀበ ሕይወት፣ ይቺ ስራ ወደ ሕይወት ታደርሰኛለች ብሎ የያዘው ስራ ያለው ሰው ነው። ወደ ሕይወት አሁን እኛ የምናስተምር ለምንድን? አንዳንድ ሰው ለምንድን ነው የምታስተምር? ምዕመናንን ለመለወጥ። አንተሳ ቤተ ክርስቲያን እንድትቀጥል፣ አንተሳ ምናምን አይደለም።
ማንኛውም ስራ መሰራት ያለበት አንተ ራስህ እኔ ራሴ ወደ ማን ለመድረስ ነው? ወደ መድኃኒታችን ኢየሱስ ክርስቶስ ለመድረስ ነው። ማስተማር ወደ ጌታ የሚያደርስ ካልሆነ በቀር አይደለም ሌላው አንተን እንዴት ብሎ ይጠቅምሃል? ክርስቶስን ማወቅ የሚቻለው መጽሐፍ በማንበብ ይመስልሃል? ጉባኤ ቤት ገብተህ ስለተቀመጥክ ብቻ ክርስቶስ የምታውቀው ይመስልሃል? የሆነ ኮሌጅ ስለተማርክ ክርስቶስ የምታውቀው ይመስልሃል? ያ መጥፎ ነው እያልኩ አይደለም፣ መማሩን አይደለም እየነቀፍኩ ያለሁት። ብቻውን ግን በቂ አይደለም። በነገራችሁ ላይ እንዴት ዋላችሁ? ይሄ ተመርቆ ማኅተም የያዘ ሰው ምን ይመስላል ቢሉ የእንጀራ መብያ ትሪ የያዘ ግን እንጀራ የሌለው ሰው ይመስላል። ለአንተ እንጀራ የሚመስል እውቀቱ ነው አይደለም፣ እሱ ትሪው ነው፣ መሶቡ ነው። እሱ እንጀራው ምንድን ነው ከተባለ ክርስቶስን ስታውቀው የተማርከውን ስትኖረው እንጀራ ማለት እሱ ነው። አንተ ለራስህ ክርስቶስ ርቆ በረሃብ የምትኖር ሰውዬ ራስህን ባለባበስ ለመሸፈን አለ አይደል? የኛው የቤተ ክህነቱ ካባው ምናምን ደላልዞ ለብሶ ልብሱን ጥምጥሙን አሳምሮ ይወጣል። በሱ የምትሸፍነው መስሎሃል። የዘመናዊው ደግሞ ነጠላውን ያሳምራል፣ ጥለት ይመርጣል ምናምን እንደዚህ ነገር። በነገራችሁ ላይ እኔ ብዙ ጊዜ ግራ ይገባኛል። እኔ የምለብሰው እናንተ የምትለብሱት ሁሉ ጥለት አለው። ጥለት ምንድን ነው? ምን እናደርገው? ትናንት ምርቃት ነበር አይደለም በየዩኒቨርሲቲው እና አንድ ጋዜጠኛ ጋር እያወራሁኝ እስኪ እንደው በሞቴ አንዳንድ ፕሮግራም ስሩ። ለምሳሌ እስኪ የዩኒቨርሲቲ ሰዎችንም ተመራቂዎችንም ጥያቄ ጠይቋቸው። የምትለብሱት ጥቁር ካባ ለምንድን ነው ጥቁር የሆነው? ለምንድን ነው እዚህ ላይ ክፍት የሆነው? ለምንድን ነው ትከሻው የተሸበሸበው? ለምንድን ነው እጅ ላይ እንዳይደርስ አጭር የሆነው? ለምንድን ነው ጫፉ ላይ ሰያፍ የሆነው? እጅጌው አይታችሁት ከሆነ ሙሉ አይደለም ሰያፍ ነው አይደለም? ለምንድን ነው ጭንቅላት ላይ ክብ ከላይ 4 ማዕዘን የሚሆነው? ለምንድን ነው ከቀኝ ወደ ግራ አዙሩት የሚባሉ? ከገነት ወደ ገሃነም ሂዱ ነው? ለምንድን ነው ወደ ግራ አዙሩት የሚባሉ? የእውነቴን ነው፣ መጠየቅ እኮ ነው። በነገራችሁ ላይ አንድ ደራሲ አለ፣ ምድራዊ ደራሲ ነው፣ መንፈሳዊ ሰው አይደለም። ግን ጋዜጠኛው ፈላስፋ ነው ወይ አለው። አዎ አለው። እንዴት አለው? ፈላስፋ ማለት እኮ የሚጠይቅ ማለት ነው፣ ሌላ ነገር የለውም። ማለት መነሻ የፍልስፍና መነሻ ምንድን ነው? ጲላጦስ ምን አለ? ምን ትኖቱ ጽድቅ፣ እውነት ምንድን ነው አለ። በቃ መጠየቅ ነው እኮ ፍልስፍና፣ ሌላ ነገር የለውም ማለት መጠየቅ ነው። ከዛ በኋላ ግን ባለሙያ ሲኮን ግን ሌላ ደረጃ አለው። ከዚያ እያይዞ እብድ ይልሃል በሱ ተስማማ ሲለው አዎ ብሎታል። እና ስታስቡት ግራ ገብት የሚያደርጉ ብዙ ነገሮች አሉ። ለሁሉም ሰዓትን ቆጥብ የቅዱሳንን ታሪክ ለመተረክ እንዲሆንን ክርስቶስ መድኃኒታችን ነው ወቀው። በምን ቅዱስ ጳውሎስ ምን አለ? ዛቲ ግብር አለ። ይቺ ስራ ምንድናት? ይቺ ስራ እስቲ እንያት። በቃ መጀመሪያ ምን ነው ብያቸዋለሁ? ስብከቱ ለሱ ስራ የሆነው ለምን ይመስላችኋል? ወደ ዘላለም ሕይወት የሚያደርስ ስራ የሆነለት ለምን ብትሉ ይሄ ስራ የተሰጠው በሰማያዊ ንጉሥ ቃል በቃል ነው። አስተምር ተብሎ ታዟል። ምክንያቱም ለቅዱስ ጳውሎስ አለማስተማር ወደ ሕይወት አለመድረስ ነው። ማስተማሩ ግድ ነው፣ ለእኛ ግን አይደለም። ለምን አልተሾምንም? ማን ሾሞን? ዲቁና ስለተቀበልክ የተሾምክ መስሎ ከሆነ አይ ችግር ነው፣ ከሰዓት ውስጥ ነው የምትገባው። ዲያቆን ስለሆንክ ብቻ ትሰብካለህ ማለት አይደለም። ስለዚህ የመጀመሪያው ስብከቱ ነው። ዋናው ግን ዛቲ ግብር ይህች ስራ ብሎ ያለው ምንድን ነው ቢሉ ህመሙን ነው አሉ አባቶቻችን። ደህና ዋላችሁ? ምኑን ነው? አረ በሞቴ ቅዱስ ጳውሎስ እኮ ሰይጣን አናቱን ሲቀጠቅጠው እኮ የሚያድር ወተወበኒ መልአከ ዓመፅ አይልም። ምንድን ነው ቃሉን ካልተሳሳትኩኝ ዘይደጉ ጸኒ ገቦዬ ነው ወይ ኮራአኒ ርዕስ የሚል ኃይለ ቃሉ አጠቃቀሱ ግዕዙን በትክክል የጠቀስኩት አይመስለኝም። ግን ጎኔን እየሰነጠረ ራሴን እየቀጠቀጠ የተጣልኩ እንዳልሆን የሚያሰቃየኝ የጥፋት መልአክ ተሰጠኝ። ሰይጣን እሱም በደዌ ሲያሰቃየው
አባ ይስድሮስ ለአባ ሙሴ ጸሊም እንዳለው ይቺ መከራ፣ ይቺ ደዌ፣ ይቺ ጭንቅ። ምክንያቱም አባ ሙሴ ጸሊም መከራ ደርሶበት ሰይጣን ገርፎት ከወደቀ በኋላ የድሮ ጉልበቱ አልመለስለት አለና በደዌ እንደተሰቃየ ነው ያረፈ ሰማዕትነት እስከሚቀበል ድረስ። እና ምን አለው አባ ይስድሮስ? ልጄ ይቺ ድካም፣ ይቺ ህመም ወደ ክርስቶስ ታደርሳለች። ሰይጣን አንተ ላይ ያደረገብህ ነገር ሁሉ ወደ ክርስቶስ ያደርሳል። ዛሬም ብዙ አላችሁ በየጸበሉ የሚንከራተት መፍትሄ ያላገኘ ሰው አለ። አንዳንዱ ሰው በጸበል 7 ዓመት ይኖራል፣ 5 ዓመት። አይምሰልህ፣ አትሰቀቀው። በደዌ ምክንያት የምትዞርበት ጸበል በሙሉ ዛቲ ግብር ታበጽሐኒ ሀበ ሕይወት፣ ወደ ሕይወት እግዚአብሔር ሊያደርስህ ይሆናል። በዛ የሚያዞርህ አጥማቂ ለአጥማቂ ሳይሆን ጸበሉን ማለት ነው፣ አጥማቂውን ማለት አይደለም። ደዌውን የሕይወት ጎዳና አለው፣ ይች ስራ አለው፣ ይች ስራ አለው ወደ ሕይወት የምታደርስ። ሁለተኛ ስራ ያለው ቅዱስ ጳውሎስ ይህን ሲጽፍ የት ሆኖ ነው የሚጽፍላቸው? ንገሩኝ። እስር ቤት መዋቅይቱን ምን አለው? ስራ አለው። ይቺ ስራ አለ። ለምን? የታሰረ ሰርቆ ነው? ሎቱ ስብሐት። ንገሩኝ። አጥፍቶ ነው? በድሎ ነው? አይደለም። እውነት ስለተናገረና ስለ ክርስቶስ ስላስተማረን የታሰረ አይደለም። መታሰር እኮ ጸጋ ነው፣ ረድኤት ነው፣ ሀብት ነው። ሰርቀው ቢታሰሩት ነው እንጂ መልካም ሰርቶ ተናግሮ መታሰርማ ወደ ዘላለም ሕይወት የሚወስድ መልካም ስራ ነው። ዛቲ ግብር አለ፣ ይቺ ስራ ደህና ዋላችሁ። ሌላኛው ይቺ ስራ ያለ ቅዱስ ጳውሎስ በዘመኑ ሁሉ ሀብት ያደረጋት አንዲት ነገር አለች። ከምግባሩ ላይ የምትበልጠው ምግባር ምንድን ናት? ንገሩኝ። ፍቅር ነው አይደለም? እንዲህ ፍቅር ስራ ይባላል የተለኝ እንደ ነው? አዎ ስራ ነው፣ ስራ ነው። የህይወት ስራ ነው፣ ወደ ዘላለም ጎዳና የሚወስድ ነው ፍቅር። ቅዱስ ጳውሎስ የታሰረ ስለምን ይመስላል? ንገሩኝ። ስለ ፍቅር። እዚያ ታሰረበት ቦታ ሆኖ ይህንን የሚጽፍላቸው ስለምን ይመስላል? ቅድም ምን አለ በ25ኛው ቁጥር ላይ እኔም ወዴት ልሄድ እወዳለሁ? ወደ ክርስቶስ አይደለም? ነገር ግን ልቆይ ደግሞ እሻለሁ። ስለማን አለ? ይሄ ምንድን ነው? ፍቅር። የፍቅር እስረኛ ነው ቅዱስ ጳውሎስ። ታዲያ ይቺ የፍቅር ስራ ወደ ዘላለም ሕይወት ታደርሳለች። ሌላኛው ስራ ያለው አምልኮቱን ነው ይላሉ አባቶቻችን። ይቺ ስራ አለ የያዛት አምልኮት ንጽሕት ናትና ክርስቶስን አምላክ ወልደ አምላክ ማለት አንድነትን ሶስትነትን ማመን ትልቅ ስራ ነውና ይቺ ስራ ወደ ሕይወት ታደርሰኛለች ብሎ አለ። ይችም ስራ አምልኮት ነው። አምልኮትን ስራ የሚል ወዴት ይገኛል ቢሉ ነቢዩ ቅዱስ ዮናስን ምስክርነት እንጠራዋለን። በመርከቡ ነው ማዕበል እየተናወጠ እሱ ተኝቶ ሲያንኮራፋ የመርከቡ ሰዎች ወጥተው ምንድን ነው የጠየቁት? ስራ ምንድን ነው? ምን መለሰላቸው? ሰማዩን፣ ምድሩን፣ የብሱን፣ ባህሩን የፈጠረውን እግዚአብሔርን ምን እላለሁ? አመልካለሁ። በቃ ማምለክ ነው እኮ ህይወታችን ትልቁ ስራ። ታዲያ አምልኮ ሲባል ንጹህ አምልኮ ባዕድ ነገር ያልተቀላቀለበት። ምክንያቱም እግዚአብሔርን የሚያመልክ ሰው ገንዘብን አያመልክም። ገንዘብ የማያመልክ አለ ከኔና ከእናንተ? እግዚአብሔርን የሚያመልክ ሰው ጉልበት አያመልክም። እግዚአብሔርን የሚያመልክ ሰው ዘመድ አያመልክም። እግዚአብሔርን የሚያመልክ ሰው መልክ አያመልክም። የዘር ሐረግ አያመልክም። የገሌ ዘር ነኝ ብሎ መኩራት እኮ እግዚአብሔርን ሎቱ ስብሐት አለመከተል ነው እኮ። ምክንያቱም ቅድስት ሐና ነቢይት ምን አለች? ይትመካ ኃያል በኃይሉ፣ ጉልበተኛ በምኑ አይመካ? በጉልበት መመካት ጉልበትን ማምለክ ስለሆነ። ይትመካ ባዕል በብዕሉ፣ ባለጠጋ ገንዘብ ያለው ሰው በምኑ አይመካ? በገንዘቡ አይመካ። ሶስተኛው ምንድን ነው? ጠቢብ ነው። አዎ ጥበበኛ ሰው ጥበብ ያለው ሰው በጥበቡ አይመካ። ዘሰ ይትመካ፣ መመካት ብትሻስ በዝ ለይትመካ፣ በዚህ ይመካ በአእምሮ ወበልቦ እግዚአብሔር፣ እግዚአብሔርን በማወቅ እርሱን በማምለክ። ትምክህት በእግዚአብሔር ነው፣ መመካት በእግዚአብሔር ነው። አምባ መጸጊያ ብሎ በእግዚአብሔር መመካት ይገባል። እና በእውነቱ ይሄ ትምህርት እንዲሆንን ነው
ይቺ ጎዳና አለ። ብዙ ነው ሀተታው፣ ግን እዚህ ላይ ልክታው። ይቺ ጎዳና አለ። ማጠቃለያ አንድ ሁለት አረፍተ ነገር በመጨረሻ ላለሁኝ ሰዓት ለመቆጠብ ያክል ዛሬ ቅዱስ ጊዮርጊስ ሐዲስ ዓመታዊ በዓሉ ነው አይደለም? ሐዲስ ጊዮርጊስ ስንክሳር የነገረን። ቅዱስ ጊዮርጊስ ሐዲስ መቼ ነው የነበረ ካላችሁ፣ ያው በስንክሳር ዘመን ስለማይጠቅስ ብዙ ጊዜ ቅዱስ ጊዮርጊስ ሐዲስ የነበረ በ10ኛው መቶ ክፍለ ዘመን ነው። አሕዛብ በግብፅ ከነገሱ ከ200 ዓመት በኋላ የተነሳ ነው። አሕዛብ በግብፅ እንግዲህ በ7ኛው መቶ ክፍለ ዘመን የነገሱና ከዚያ በኋላ ነው። እግዚአብሔር ይስጣቸው ታግሰውን ቆይተዋል። እኔ ስረስቸዋለሁ ዛሬ ድምፅ ማጉያ መኖርን። ያው እንደምታውቁት አንዳንድ ጊዜ ከሚያስገርሙ ነገሮች በዛ በበሩ ድምፅ ማጉያ አለ። ለዛ በሩ ካጥሩ ወደ ውጭ ነው ጫፍ ላይ ተሰቅሏል። ሆን ተብሎ ይመስለኝ ጫፍ የት እንዲሰማ እዛ በላጅግ ድረስ እንዲሰማ ማለት ነው። እና የሰፈሩ ሰው በነገራችሁ ላይ ከባዱ ነገር ነው ስላችሁ የሰፈሩ ሰው አትረብሽን እንዳይል የእግዚአብሔር ቃል ነው እየተነገረ ያለ። ማዳመጥ አይፈልግም ብዙ እናውቃለን። ምክንያቱም ሌሊት ሲጮህበት ነው የሚያድሩ ብዙ። ምክንያቱም እንዳይሰማ መተኛቱን ይወዳል፣ እንዳይተኛ ደግሞ ይጮህበታል። ዝጉልኝ እንዳይል ደግሞ መንፈሳዊ ቃል ነው እየተነገራልና ጨንቆት ሁሉም ዝም ብሏል። ባለፈው በዛኛው ተሰቅሎ እያለ በዛ በጌሾ መንደር እና በዚህ የጌሾ መንደር በላይ ያለው ሰፈር ማን ነው የሚባል አቡነ ገበያ አታውቁም? ግራዝማች አቡነ መንደር አካባቢ ያለው ሰው ሁሉ ስርጭት ብሎት ነበር። ምንድን ነው ምን አደረግናችሁ? በነገራችሁ ላይ ሰዎች የእግዚአብሔርን ቃል እንዲሰቀቁ ማድረግ በጣም ነውር። ሁልጊዜ የምጠይቀውን ጥያቄ ነው የምጠይቀው እኔ ማለት ድምፅ ማጉያ የሚከፈት ለማን እንደሆነ እኔ አላውቅም። በተለይ የሚያስገርመኝ ነገር ሁለት ነገር፣ አንደኛ ማይሌት በሚሆንበት ጊዜ ለምልክት የሚያዳምጥ ሰው የለም። ይህንን እርግጠኛው የምነግራቸው እድሜ ስለምኖር ማለት ነው። ላዳምጥስ ቢል በምን ይሰማዋል? በሁለት ምክንያት፣ አንደኛ ዜማውን አልተማረውም ምዕመኑ፣ ሁለተኛ ነገር ምን እየተባለ እንደሆነ ዘሩን አይሰማው። ላዳምጥ ቢል እንኳ ትንሽ ፊደል ቆጠርን የምንል ሰዎች እንኳ ለማዳመጥ ስንሞክር የት ላይ እንዳሉ እንኳ ለማወቅ አይቻልም። ለምን ቢባል በድምፅ ማጉያ የሚባል ነገር ዘሩን ለመስማት አስቸጋሪ ነገር ነው። መልክ ምንድን ነው ብትሉት፣ ኧረ ወዴት። ዚቅ ምንድን ነው? ኧረ ወዴት። ወረብ ምንድን ነው? አመላለስ ምንድን ነው? አቡን ምንድን ነው? እዝል ምንድን ነው? መልጣን ምንድን ነው? አንገርጋሪ ምንድን ነው? ኧረ እንኳን ሌላ እኛም እዚህ ያለነ ሰዎችም አልተማር ነው እንኳን ምዕመኑ ማለት ነው። ነገር አምጥቶት ነው ርዕሳችን አይደለም። ቅዱስ ጊዮርጊስ ሐዲስ የነበረ በስንተኛው መቶ ክፍለ ዘመን ነው አለ? በ10ኛው መቶ ክፍለ ዘመን የተወለደ 10ኛው መቶ ክፍለ ዘመን ሲጀመር አካባቢ ነው። የሚያስገርም ታሪክ አለው። የሚገርማችሁ አባቱ እስላም ነው፣ እናቱ ክርስቲያን ናት። ምክንያቱም ክርስትና በአዋጅ የተከለከለበት ዘመን ነውና ተደብቀው ነው የሚኖሩት። ዘር ለመተካት እግዚአብሔርን በልቧ እያመለከች ወደዚያ ነገር ውስጥ ገባች፣ ወለደች፣ ሌሎች ልጆችንም ወልዳለች። የሚገርመው በድብቅ እየወሰደች ቤተክርስቲያን ታሳልማቸዋለች። ነገር ግን ይሄ ጊዮርጊስ ከሌሎቹ የተለየ አስተዋይ ነበርና አንድ ቀን አንድ ነገር ጠየቃት። እናቴ ወይ እኛ እንሄዳለን፣ ሁልጊዜ እንሄዳለን፣ ግን ሌሎች ክርስቲያኖች የሚያደርጉትን አናደርግም። እሳ በተለይ ሲቆርቡ እኔ አልቆርብም፣ ለምንድን የማታቆርብኝ አለ። ልጄ ንጹሕ ሳይሆን የክርስትና ጥምቀትን ሳይጠመቅ ማንም ሰው መቆረብ አይችልም። እናም አልጠመቅ ሲል አባቴ ይገልሃል፣ መዛይዝም ይባላል አባቱ፣ ይገልሃል፣ የእሱ ዘመዶች አይተውሁም ብላለች። አለቀሰባት በጣም። ያን ጊዜ ከውጭ አወጣ ፍተ በረከት ሰጠችው። አውሎጊያ የግብጾች አውሎጊያና የኛ አውሎጊያ ይለያያል። ያው አውሎጊያ ስል የሚገባችሁ እናንተ ናቸው። የኛ አውሎጊያና የነሱ ይለያያል። ለኛ ምን ብለን ነው የምንተረጉመው? ይሄንን በሰንበት ቀን የሚሰጣችሁ በረከት አለ አይደለም? በነገራችሁ ላይ ከቤት ከምትበሉት ምግብና ከዚያ ከሰንበት ቂጣው የትኛው ነው ለአፍ በጣም መዓዛ ጣዕም ያለው? ሰንበት በረከቱ ነው አይደለም? አስቡት። ያ ግን ሲዘጋጅ እኮ ከስንት አይነት ዱቄት ያውም ተለምኖ ታፍኖ ምን ብሎ ቆይቶ አይደለም? ምን የሚያጣፍጠው ይመስላችኋል? እግዚአብሔር ቸርነት ነው። የቅድስት ማርያም መግደላዊት በረከት ነው የሚያጣፍጠው። እና በነገራችሁ ላይ የሚያስገርመው ነገር እሱን ራሱን እስኪ አብዝታችሁ ብሉት፣ 2-3 ተደጋጋሚ እስኪ አብዝታችሁ ብሉት፣ መዓዛው ይጠፋል። እኔ አሁን በጣም ነው የምቸገር። ለምን? በጣም ብዙ ዘመኑ ነው ብዙ እየመጣ እውነቴን ነው እንደ ሌላ ሰው እኔ ግን ደግነቱ ምንድነው? ከሚመጣ ሁሉ ለሌላ ሰው ነው የምሰጥ እንጂ ከሚመጣልኝ አንዲት ወይ 2 ፍሬ ብቻ ቀምሶ መስጠት። ለምን? ሲበዛ ችግር ነው ማለት
በረከት ስለሆነ አንድ በረከት የሆነን ነገር በመጠኑ ማድረግ ይገባል። እሱን ማስተዋል ይገባናል። ለሁሉም በቃ አማራጭ ስታጣ ልጄ እንካችን ብላ አለችው። ያችን በላ። ያችን በአፋ ያለችውን በረከት ሲበላ በጣም ጣፈጠችው። እቤት እንደዚህ አይነት ነገር የለማ። ከዛ ምን አለ? በልጅ ልቡ ነው ከውጭ ያለችው ይሄን ያህል የምጣፍጥ ከሆነ ውስጥ ያለው ቁርባን እንዴት ሊጣፍጥ ብሎ ከጥፍጥና አንጻር ነው ያየው። የዘላለም ሕይወትነቱ ምኑ ልጅ ነው፣ ሊረዳው አይችልም እሱ። ያችን የውጭዋን በረከት ከበላበት ቀን ጀምሮ አንድ እቅድ ነው እሱ ያልከው። በሕይወቱ አንድ ህልም ነው ያለው። ምን መሆን? ክርስቲያን መሆን እና መቁረብ። ይህንን ሲያልም ነው የኖረ። ልክ ዛሬ በአንዳንድ ቤተክርስቲያን በሌለበት በአረቡን በምንም ዓለም የሚኖሩ ወንድሞች አሉ። አንድ ህልም ያላቸው ወደ ሀገር ቤት ገብቶ አንድ ቀን መቁረብ የሚያልሙ ማለት ነው። እኛ ደግሞ ወደ እጃችን መስዋዕት አምላክ ተዘርግቶ ምንም የማይመስልን ደግሞ ብዙ ነን እና አደገ። እናቱ አንድ ነገር መከረችው። ልጄ ክርስቲያን መሆን ነው የፈለግከው? በል ጎዳናውን ላቅናለህ፣ ክርስቲያን ሴት ፈልገህ አግባ አለች። እሱ ነው ጎዳናው። አንዲቱን አረመኔ አግብቶ ደግሞ ሌላ እንቅፋት ነው። ክርስቲያን አገባ። ከእሷ ጋር ሲኖር ምን ያስተክዝሃል አለችው። ክርስቲያን መሆን እፈልግ ነበር እንዳንቺ፣ ነገር ግን ምንም እንደማድረግ አላውቅም ማለት። ይኸውልህ ክርስቲያን ለመሆን ሁለት ነገር ያስፈልጋል። አንደኛ መማር፣ ሁለተኛ መጠመቅ። መማሩንም መጠመቁንም እዚህ አትችልም። የአባት ዘመዶች ይፈጁሃል። ስለዚህ ወደ ሌላ ሀገር ሄዳለችው። ሂድና ተምረህ ተጠምቀህ አለችው። ተማረ፣ ተጠምቆ ስሙን የክርስትና ስሙን ጊዮርጊስ ተብሎ፣ ምክንያቱም በግብፅ ወልደ ገብረ አመተ የሚባል ስም ስለሌላቸው ዝም ብሎ ስም ነው የሚሰጡ እነሱ። በዚሁ ጋር አያይዘው አንድ ነገር ልንገራችሁ። ስም ሲወጣ እንዲሁ መጠሪያ ስም የክርስትና ስም ሳይሆን መጠሪያ ስም ሲወጣ ወላጆች ለምሳሌ ባለፈው ጊዮርጊስ ብለን ለልጃችን ስም እናውጣ ሆይ ብሎ አሉኝ። አውጡ ጥሩ ነው አልኳቸው። ኧረ የነፍስ አባታችን ሊበሉና አሉ። እንዴት ብሎ በነገራችሁ ላይ እኛን የፈጀን ልማድ ነው አይደለም? እና ታዲያ ጎሹ ይበሉት ከተማው ይበሉ። ከተማ የሚባል ሰው እዚህ አካባቢ አለ መሰለኝ። አረ ዳገባህ ነው እኮ። የሚገርማችሁ ነገር ኢትዮጵያ ውስጥ የክርስቲያን ስም በጣም በብዙ ሰው የሚጠራበት ማን ነው ካላችሁ ዮሐንስን። ልክ በእንግሊዝ ውስጥ የሆነ ጥናት ተደርጎ በዓለም ደረጃ በእስላሞቹ መሐመድ ነው አንደኛው ስም። በእንግሊዞች ውስጥ ደግሞ ጥናት ተደርጎ አንደኛ፣ እንግዲህ የዛሬውን ጥናት አላቅም፣ ይሄ እንግዲህ ከ10 ምናምን ዓመት በፊት የነበረ ጥናት ነው። አንደኛ ስም እንግሊዛውያን በአብዛኛው የሚጠሩበት ዴቪድ ነው፣ ዳዊት ማለት ነው። እንደዛ ነው። ኢትዮጵያ ውስጥ ደግሞ ብትፈልጉት ማን ይበዛል? ዮሐንስ አይደል? ቀጥሎ አብርሃም። ከቅዱስ ጊዮርጊስና ከቅዱስ ዮሐንስ ማን ይበልጣል? እናንተም ራሱ ግር ብላችሁ ዝም አላችሁ አይደል? ንገሩኝ፣ ማን ይበልጣል? ቅዱስ ዮሐንስ ይበልጣል። ማክበር ከሆነ ዮሐንስ ብሎ ሲጠራ ትክልክልም ኑሯል። አያ ከአብርሃም ይበልጥ ማን አለ? አብርሃም ተብሎ ኧረ ተወው እሱን። ሶሊያና እያሉ የእመቤታችን ስም ሲሰጡ ዝም አላልክም? ሶሊያና እኮ የእመቤታችን ስም ነው። ግን ሶሊያና ለምን ተባለች? ማለት የግብር ስም ስለሆነ የተጸውዖ ስሟ ስላልሆነ እኔም አልከለክልም። በእርግጥ ሶሊያና የሚለውን ግን ከዛ ደግሞ አንደኛው መጥቶ መርቆሪዎስ ልል ፈልጌ ካህኑ ከለከሉኝ። ዝም ብለህ መርቆሪዎስ በለው። የነፍስ አባት ከሆኑ ችግር ነው መቼም የሳቸውን ትእዛዝ መጣስ። የነፍስ አባት ካልሆኑ ግን መጀመሪያ ማናገሩ አስፈላጊ። እንዲህ ታዲያ ልጆቻችን እና ለምሳሌ ፊቅጦር ብዬ ስጠራ ቅር ካላለው መርቆሪዎስ ብዬ ለምን በምንድን ነው ምክንያቱ? እና ልጄ ምን ብዬ ልጥረው ታዲያ? መንፈሳዊ ስም አይደለም የምንሰጠው? በቤተክርስቲያናችን ስርዓት ነው አይደለም? ስርዓት ነው መንፈሳዊ ልጅ ስም ለልጅ መስጠት እኮ። እሱ ብቻ አይደለም እንድታውቁት፣ ክርስትና ሲነሳ በጥንቱ ስርዓት ከሆነ የክርስትና ስም እንኳን የሚያወጡ ወላጆች ናቸው፣ ካህኑ አይደለም። ምን ማወቅ አለባችሁ። በኋላ ምዕመናን ያልተማሩ ነው፣ ከግራኝ አመድ በኋላ ነው እንደዚህ መጣ እንጂ መጽሐፈ ክርስትና ላይ ተመልከቱት። ስም በሚሰይበት ሰዓት ላይ ወላጆቹን ማን ሊባል ትፈልጋላችሁ ብሎ ይጠይቃቸው ይላል እኮ ስርዓቱ ራሱ። እና ወላጅ እገሌ ይባልልኝ ማለት ይችላል። የማይሰጥ ስም የማን ስም ነው ከተባለ የእግዚአብሔር ስም አይሰጥም። አንድ ሁለተኛ የእመቤታችን ስም አይሰጥም። ሶስተኛ የታዘዘም ባይሆን ደግሞ እንደነ የንታ ሊቀ ሊቃውንት ያሉት የመላእክትም ባይሆን ጥሩ ነው ይላሉ። ግን እሱም ተከልክሎ አይደለም። እና ለምን ስንላቸው የንታ ምን ይላሉ? እንዲያው መላእክትን ስሙ ሲጠራ ቅዱሳንን ስለሆነ የምናስበው አልገጥምልኝ ያለ። ለምሳሌ በአጋጣሚ እንደዛ አንድ ሰው እየጠየቃቸው አንዲት ሴት መጣች፣ ሰነት ተማሪና ነይ እስቲ አሏት። ህፃን አቅፋለች። ህፃን ልጅሽ ማን ነው ይባል አሏት። ሩፋኤል
አለቻቸው። ይኸው መድኃኒዓለም አመጣው። ዝም ብሎ እኮ እዛ እየሰማ ነው። እስቲ ለምሳሌ ሩፋኤል ያልሽው ልጅ ይበላል አይደለም? አዎ ይጠጣል። አዎ በልቶ ጠጥቶ ኋላስ የት ይሄዳል? ሽንት ቤት። እና ጎረቤት አንዱ ይመጣና ሩፋኤል የት ሂዶ ነው ሲልሽ የማይመስል ነገር። ስለዚህ ስሙን ቀይሪ፣ ሩፋኤል ሳይሆን ከቅዱሳን አንዱን። ይሄ ፈሊጥ ነው፣ ጥሩ ፈሊጥ ነው። መምህራን አሁን የታገደ ሕግ ባይኖርም እንኳ አታድርግ የሚል ሕግ ባይኖርም እንኳ ፈሊጣቸው ይገርመኛል። የቅዱሳን መላእክትን ስም እኔም ቢሆን ይውጣ ባል ደስ አይልም፣ ይከብዳል። ሰው ቃለው ሚካኤል ገብርኤል የሚባሉ ሰዎች አሉ፣ ግን ይከብዳል። እንዲያው ለጳጳሳት ለምን ካልሆነ በቀር ይከብዳል። እንዲያው የታገደ ግን አታድርግ ተብሎ እኔ የተማርኩት ትምህርት የለኝም። እና ምላችሁ ፈልጌ ነው ጊዮርጊስ ብሎ ስም ማውጣት ቅዱስ ጊዮርጊስን አለማክበር እኮ አይደለም፣ ስለምናከብረው እኮ ነው የምናወጣው። አብርሃም ብለን የምናወጣ አባታችን አብርሃምን ስለመውደድ አይደለም? ንገሩኝ እንጂ። ይስሐቅ ብለን የምናወጣ፣ ዮሐንስ ብለን የምናወጣ፣ እንድሪያስ ብለን የምናወጣ እንዲህ 12 ሐዋርያት ስም እኮ ብዙ እኮ ስም፣ ጴጥሮስ የሚባል ብዙ ሰው አለ፣ ዮሐንስ አለ፣ እንድሪያስ አለ፣ ቶማስ የሚባል ብዙ ሰው አለ። እና እነ ቅዱስ ጊዮርጊስ እኮ ከሐዋርያት አይበልጡም። ይሄን ማወቅ አለባችሁ። ሐዋርያትን የሚበልጥ ማንም የለም። ቅዱስ ጊዮርጊስ ከሰማዕታት ሁሉ ይበልጣል። ከሐዋርያት የሚበልጥ ግን የለም። እሱን ማስተዋል ማወቅ ይገባናል። ጊዮርጊስ ተባለ። ከዚያ ተመልሶ ብዙ አሰቃዩት። ዋናው ለርዕሳችን የሚሆነን ነገር ምንድን ነው ካላችሁ፣ እነርሱ በሁለት ነገር ሞክረውታል። አንደኛው ሀብት ንብረት በመስጠት በዚያ ነናዋላችሁ። ሀብት ንብረት ወደ ሕይወት ያደርሳል? ንገሩኝ። አደርስም። እርሱ የያዛት ስራ ሰማዕትነቷ፣ ክርስቶስን ማመኑ ወደ ዘላለም ሕይወት የምታደርስ ናት። እነሱ ግን በሀብት ንብረት ሞከሩት፣ እምቢ አላቸው። ሁለተኛው አማራጭ ደግሞ ምንድን ነው? ማስፈራራት ነው። ማስፈራራት። እንገላለን አሉት። ስለ ክርስቶስ ስለ የሚሞቱት ሞት ሕይወት ነው። ስለዚህ የያዛትን ጎዳና እንደ ቅዱስ ጳውሎስ ጊዮርጊስ ሐዲስ ምን ይል ነበረ? ዛቲ ግብር አለ፣ እቺ ክርስቶስን ማመን፣ ዛቲ ግብር፣ እቺ ክርስቶስን ማምለክ፣ ዛቲ ግብር፣ እቺ ሰማዕትነት ታበጽሐኒ ሀበ ሕይወት፣ ወደ ዘላለም ሕይወት ወደ ክርስቶስ ታደርሰኛለች። የሚገርማችሁ እያሰቃዩት፣ ሲቆራረጡት፣ ሲገፉት፣ ሲገርፉት፣ በሳት ሲያቃጥሉት፣ ይሉሉ ሲያደርጉት ለስቃዩ መረጋጊያ ሁልጊዜ ማታ ማታ ርግብ እየመጣች ትዞረዋለች። በኋላ ግን ራሷን ገለጠችለት። ያች ርግብ እመቤታችን ነበረች። አርኬው ላይ አላየችትም? አስተራየቶ አሚሃ ማርያም ርግበ ገሊላ የሚለው እሱ ነው። ተገልጣ የምስራች ነገረችው። በ959 ዓመተ ምህረት አባታችን አባ አብርሃም ሶርያዊ ተሾሞ በነበረበት ወራት፣ በዚያ ወራት አንገቱን በሰይፍ ቆርጠው ገለውታል። ሐዲስ ጊዮርጊስ ከስቃዩ ብዛት የተነሳ አዲሱ ጊዮርጊስ ተብሎ ስም ወጥቶለታል። እግዚአብሔር በረከቱን ያሳድርብን። ሌላኛው ክርስትናን አልክድም ብሎ ብዙ መከራ ተቀብሎ ሰማዕትነት የተቀበለው የአይነ ፀሐዩ አባታችን አባ ብሶይ ነው። ብሶይን አኖብ የሚል ስም ጨምሮለት አይደለም? መጠሪያ ስሙ አይደለም፣ መጠሪያ ስሙ ብሶይ ነው። ብሶይ አኖብ ያለውን ስንክሳር ብሎ ተረጎመው ወርቅ ጽሩይ። ብሶይ ማለት ወርቅ፣ አኖብ ያለውን ጽሩይ የጠራ ወርቅ ብሎ ስለ ምስጋና የተጨመረለት ነው። እና ሰማዕትነት ሊቀበል ሲል ጌታችን ሞቱን በክብር ሊገልጥለት ፈለገና ወደሚገደልበት ሲሄድ ሩቅ ነው፣ አይነ ፀሐይ ድረስ። እነሱ በጋሪ በሰረገላ ሆነው እሱን እየጎተቱ ሊወስዱ ነው። እንግዲህ በአርያኖስ ቤተ መንግስት ደግሞ ምን አሉ? አናብስት። አንዱ አንበሳ በጥሶ ወጥቶ መጣ። ከዛ መጥቶ ቀረበ። አባ ብሶይ ከዚያ በፊት አንበሳ አላየምና ምንድን ያደረገ? ፊቱን ሸፈነው። የእግዚአብሔር መልአክ ተቀመጠበት እንጂ ብሎ አንስቶ እዚያ ላይ ያስቀመጠው። እየጋለበ ሄዶ አስቡት፣ አንበሳ ጋልቦ ሄዶ እዚህ አንገቱን ተቆረጠ። እና ስታነቡ አንድ ቦታ ላይ የተቀረጸ ስንክሳር እያነበብኩኝ አንበሳ ህሙይ ተብሎ ሲነበብ ሰማውና ህሙይ ማለት ሌላ ነው። የታሰረ ለማለት ከሆነ ምን ማለት ነው? ሐመ አይደል? ለምሳሌ ወፈነው ሐና ህሙዮ አይደለም? ምን ታስሮ ህሙን እና አንበሳ ህሙይ ምን አሉ አባቶቻችን? ህሙይማ ካለ የታማ ሐሜት የደረሰበት ብለው ይተረጉማሉ ብዙ ጊዜ አባቶቻችን። እና እንደ ፈረስ በአንበሳ ጀርባ ተቀምጦ ሰማዕትነት የተቀበለው ዛሬ ሌላ
ዲዮስጲሎስ በሚባል የቤተ መንግስት ቅጥር ይኖሩ የነበሩ 5 ጭፍሮች ናቸው። ስማቸውን ለመያዝ ቀላል አይሆንም። መሉ ጀምሮ አይዞች። አርሶፎኒስ፣ ጴጥሮስ፣ አስኬሪዮን፣ አርጌኒዮስ እና ቢልፊዮስ ዲያቆኑ ማለት ነው። ከ5ቱ አንዱ ዲያቆን ነው። 4ቱ ምዕመናን ናቸው። የሚገርማችሁ ነገር ከስቃይ ሁሉ በላይ በጣም የሚያሳዝነው ለሚያነባውን ሰው ገድለ ሰማዕታት ሲያነቡ አባቶቻችን የሚያስለቅሳቸው ከስቃዩ በላይ በዛ ሁሉ ስቃይ እህል የሚባል አላቀመሷቸው። ሲያሰቃዩቸው ይላል። ለምሳሌ ከመሬት ላይ ተክሏቸውና እስከ ደረታቸው ድረስ ይቀብሯቸውና በላያቸው ላይ በቅኑ ይነዱባቸዋል። ዘቅዝቀው እሳት ያነዱባቸዋል። ግን እሳቱ ከፊታቸው እንዳይደርስ ያደርጉታል። ከእሳቱ ከለበለባቸው ስለሚሞቱ ዝም ብሎ የወላፈኑ ስቃይ ብቻ እንዲደርስባቸውና እየቀለጠ እዛው ተዘግዝቀው እየቀለጠ እንዲወርድ ማለት ነው ፊታቸው። ከሁሉ ረሃቡ እና በአንድ ቀን አልሞቱም። ሁሉም እንደዚህ በሂደት እየተሰቃዩ መጨረሻ ያረፈ ቢልፊዮስ ነው፣ ዲያቆኑ ነው። ኃይለኛ እሱ ስለነበር መጨረሻ ያረፈ እሱ ነው። የያዟት ጎዳና ምን ነበረች? ሰማዕትነት። አማን መነኑ ሰማዕት ጣዕመ ለዘዓለም ብሎ መጨረሻው የኛ ስራስ ምንድነው? ሰማዕታት የዚህን ዓለም ጣዕም በእውነት ናቁ አይደል? ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት አይደል? መራራ ሞትን ታገሱ አለና ይሄ እነሱ ስራ ነው። የኛ ስራ ምንድናት? የመጨረሻው አረፍተ ነገር ምንድናት? ዳዊት ዘነግሰ ተሳሃለነ በከመ ይሳይለከ። እኛስ እንደ ሰማዕታት ጥባት እንደ ዳዊት ለመንፈሳዊ ጭከና የለንምና እንደ ይቅርታ ገናናነት ይቅር በለን ብሎ ምህረት መለመን ነው። ዛሬ በሰሜን የኢትዮጵያ ክፍል ከተነሱ ቅዱሳን መካከል ከውጭ ሀገር የመጡ በማይበር የኖሩ ጻድቃን ዘደብረ ቋዓት ዓመታዊ ረፍት በዓላቸው ነው። አቡነ አብየ እግዚእ አባታችን ወርኃዊ መታሰቢያ ቅዱስ ገብርኤል ሊቀ መላእክት መቼስ ስማቸውን መጥራት ከደብራቸው ተቀምጠን ይገባናል። አባታችን አብየ እግዚእ የሰባቱን ቀን ቅዱሳን ስማቸውን እንጥራና ትምህርታችን እንጨርሳለን እንደ እግዚአብሔር ፈቃድ። ዛሬ ስንት ነው? 19 ተገናኘነ። መቼ ነው? በ12 በ13 ቅዱስ ዮሐንስ ኤጲስቆጶስ ዘኢየሩሳሌም፣ ቅዱስ ቃይናን ወልደ ሄኖስ፣ አባታችን ቅዱስ አውላግ፣ ቅዱስ ማተያን፣ ሌሎች በዓላትም ነበሩ። ቅዱስ ገብርኤል ሊቀ መላእክት ነበረ። ሌላም በዓል ነበረ። አይምሮ ሳይርሰኝ አይቀርም። በ13 ሌላም በዓል ነበረ። በ14 አባ አክራ፣ ዮሐንስ፣ አብጥልማ፣ ፊልጶስ ሌሎችም አባቶች ነበሩ። በ15 ሰማዕቱ ቅዱስ ሚናስ ቅዳሴ ቤቱ ተአምራቱ የተደረገበት ነው። አቡነ ጴጥሮስ፣ አቡነ ገብረ ክርስቶስን የመሰሉ ቅዱሳን። በ16 እመቤታችን ድንግል ማርያም ሄሮድስ ሞተ የሚል የምስራች በኢትዮጵያ ምድር ሳለች ከቅዱስ ገብርኤል ሰማችበት ቀን ነው። ዮሴፍ ወሰሎሜ እናስባለን። የኢትዮጵያ ንጉሠ ነገሥት አፄ ይኩኖ አምላክ ጻድቅ። እኔ አንዳንድ ጊዜ በነገራችን በጣም የሚያስገርም ነገር አለ። አንዳንድ ሰዎች ደህና ዋላችሁ ከአክሱም ወደ ላስታ መንግስት የተዘዋወረ በእግዚአብሔር ፈቃድ መሆኑን አያውቁም። በአክሱም የነበሩ ነገስታት ብዙ ጻድቃን አሉ አይደለም? በአክሱም ነገስታት የነገሱ በማን ፈቃድ ነው? ንገሩኝ። በእግዚአብሔር ፈቃድ ነው። ጥሩ ሰሩ። እግዚአብሔር ፈቃዱ ሲደርስ ደግሞ መንግስት ወደ ምን ተሸጋገረ? ወደ ላስታ። በማን ፈቃድ ነው? በእግዚአብሔር። ምን ሰሩ? መልካም። ከዛ ደግሞ ከ11 ነገስታትና ከ330 ዓመት በኋላ እንደገና መንግስት ደግሞ ከላስታ ወደ ሄድ ዞረ? ወደ ሸዋ። በማን ፈቃድ ነው? በእግዚአብሔር። የሸዋ ነገስታት ምን አደረጉ? መልካም ሰሩ። ከሸዋ ደግሞ እንደገና ወደ ምን መጣ? ወደ ጎንደር። በማን ፈቃድ? በእግዚአብሔር። ምን ሰሩ? መልካም። ዛሬስ ባለበት አለ። ምን ሰሩ? እግዚአብሔር ይወቅላቸው። እና በእውነቱ ወደ የሸዋ መንግስት የመጀመሪያው ንጉስ ጻድቁ አፄ ይኩኖ አምላክ ነው። በነገራችን ላይ ገድል አለ። እኔ ገድላቸው አለኝ። ጻድቁ ንጉስ መልክ አላቸው፣ ቅድስና አላቸው። የእነ አቡነ ኢየሱስ ደቀ መዝሙር ናቸው። አፄ ይኩኖ አምላክ ለነገስታት አንቱታ ስላልተለመደ አንተ ልበል። ቅዱስ ሰው ነው፣ ደግ ሰው፣ ጻድቅ ሰው። ለቤተ ክርስቲያን ስንት ነገር የሰራ ገነተ ማርያም የምትባል ቤተ ክርስቲያን የምታውቁ ከሆነ ሄዳችሁ ድንቅ የሆነች በተአምራት የተሰራች ያለች ክፍልፍል ከደንጋይ የተሰራችው ማለት ነው። በጣም ግሩም የሆነች ደግነቱ በጣም ብዙ ነው። የሚገርማችሁ ነገር ጻድቃንን በጣም ያከብር ነበረ። ገና በልጅነቱ ታሪክ ሰምታችሁ ታውቃላችሁ። እሱን አባቱ ተስፋ ኢየሱስ ይባላል እና የነገስታት አረገ ትውልድ ስለሆነ ሄደና አንድ ጻድቅ አግኝቶ አባቴ የአባቶች መንግስት እንዲመለስ ይጸልዩልኝ ሲል በአንተ አይደለም በልጅህ ነው መንግስት የሚመለስ አሉት። ከዚያ እሱን የወለደችው አገልጋይ ናት።
እመቤት ሳትሆን አገልጋይ ናት። የሚገርመው ነገር ነፍሰ ጡሩና ወልዳ ለማሳደግ ችግር ስለነበረ በነበረችበት ባርነት ምክንያት ዱር ሄዳ ወልዳው እዛው ጥላው መጣች። የእሷ እመቤቲቱ ግን ሄዳ አምታ አሳደገችው። እና አንድ ከሐይቅ እስጢፋኖስ የሄደ መነኩሴ ከዛ ቤት እንግድነት ያድርና ጸሎት እያደረገ መሀል ላይ አላስችለው ብሎ ይስቃል። ጻድቅ ነው ግን ይስቃል። በነገራችን ላይ ያጋጥማል። ማለት እንኳን የእኛን ምሳሌ ለእነሱ ለማድረግ ሳይሆን አሁን በቀደመ ኪዳነ ምሕረት አንድ አስቸጋሪ መናፍቅ ሰውዬ አለ እና ይሄ ቄጠማ የሚነሰንሰው ዳዊት አለ አይደለም፣ እሱ በሩ ነው ሰዎች ጋር ያወራል እና ቤትም በኩል ወከላ ድረስ እና የሚያወራው ነገር እና ኋላ ቆይቶ አንድ ደግሞ አቡነ ባላምባራስ የሚሉት ጳጳስ አለ እና ባላምባራስ ማን ሊል ፈልጎ ነው? ባላምባራስ ነው። እውነት ለመናገር እንዴት ልቀጥል በቃ ማለት በቃ እንደዛና እንደመችም ምሳሌ ሊሆን ሳይሆን እንዲሁ ያጋጥማል ነው እና ሲስቅ ማን ይሰማዋል? ባለቤቱ። ሲጨርስ ጠብቆ አባቴ ምን አሳቀ አለው። አረን ያለ ሳቁም አለ። ስቀ ምንድን ነው አለ። ከመሳቁ በፊት ግን ዶሮ ሲጮህ ሰምተዋል ባለቤትየው። የዶሮ ነገር ነው አለው። በጣም እምቢ ሲለው አዎ አለው። ለምን ሲባል ምክንያቱም መነኩሴው ብቃት ስላለው እንስሳ ሲያወሩ ይሰማል። እና ይሄ ዶሮ ምን ብሏል? የኔን ራስ የበላ ይነግሳል ነው ያለ ብሎ አሉ። ከዛ ሰራተኛዋን ይሄን ዶሮ ጠብቂልኝ ማንም ሊነግስ ማለት ነው። ከዛ አንድ ቀን ምን አጠባበቀኝ በልቼው ማልገላገል ብሎ ስሪልኝ ይላታል። ስትሰራ ራሱን ቆረጥ አድርጋ መወርወር። ምግብ አልሰጡት ብሎ እርቦት ብላ ለይኩኖ አምላክ ብድግ አድርጎ ላጥ መብላት ሲቀርብለት እሱ ምን ፈረሰኛ ነሽ ምንድን ነው የሚባል ይሄ ወደ እግሩ ሌላ ስም አለው መላላጫ ምንም ነገር አይፈልግም። እሱ የሚፈልግ ምንድን ነው? ከዛ ጠርቶ ራሱ ሳ ሲላት ጌታዬ በባህላችን እኮ እኛ ራስ አንሰራም እናሳ ወሮሬው ማን በለው ያውኩታራ ስለተናደደ ወስዶ ከቤተ መንግስት ሰዎች ጋር ተነጋግሮ የት ይጥለዋል? ገደል እንዳይነግስ ማለት ነው። ገደሉ ሲወረውረው ግን እታች አለቷ መድረሱ በፊት እንጨት አንጠልጥሎ ያስቀረዋል። ከዛ ከተንጠለጠለበት ዝንጀሮችን እግዚአብሔር ልኮለት እነሱን ይልክለታል። አውርደውት ከነሱ ጋር ብዙ ጊዜ ይኖራል። ሲኖር ግን እነሱን ምን ያደርጋቸዋል? ሲያሻቸው ቆይቶ ከጠጉራቸው ይነጫል። ሁልጊዜም ሲያሻቸው ይነጫል። ያን ሲወስድ ሲፈትል በዛ ነው የወጣ። ከዛ በኋላ መሄጃ ፈረስ ቢያጣ እግዚአብሔር አንበሳ ልኮለት በአንበሳ ጀርባ እስከመቀመጥ ደርሷል። የአባቶቻችን ታሪክ ድንቅ ነው። ይህን ታዲያ የዚህ ዘመን ታሪክ አዋቂ ነኝ የሚለውን ጠይቀው እስቲ ፕሮፌሰር ምናምን የሚለው ይሄ እኮ አፈ ታሪክ ነው ተረክናል። ምን አፈ ታሪክ? አፈ ልማድ ይላል አንዱ ቀልደኛ። ምን አፈ ታሪክ? ስማ አፈ ታሪክ የሚባል እኛ እናውቅም አለ እኮ። በመጀመሪያ ደረጃ ሌጀንድ ማለት አፈ ታሪክ ማለት አይደለም። ቋንቋ መማርም ከፈለግ ሌጀንድ አፈ ታሪክ አይደለም። ቃሉ አፈ ታሪክ ሳይሆን ገልብጠውና ምን ይሆናል? ታሪክ አፍ ነው። ዳገባን እኮ ታሪኩ ነው ከአፉ ነው ጉዳይ። ደህና ዋላችሁ? እንዴት ዋላችሁ? ከታሪኩ ነው ከአፉ ነው ጉዳይ። አፈ ታሪክ ምን ማለት ነው? ታሪክ የሚያወራ አፍ ማለት እኮ ነው። ሌላ ነገር የለውም። አፈ ታሪክ የታሪክ አፍ ማለት እኮ ነው። ታሪክ አፍሳ ምንድን ነው? የቃል ታሪክ ማለት ነው። በአንደበት የሚነገር ታሪክ ማለት ነው። እንደዚያ ይልሃል አይደለም። ተጽፎ ነው የሚገኝ። ጽሁፍ ከፈለክ ካለ ብራና ማንበብ ትችላለህ። መብት ነው፣ አንከለክልም። እና በእውነቱ እኔ በታሪክ ጉዳይ ይገርመኛል። አንድ ሰው ዩኒቨርሲቲ የሚያስተምር ምናምን ይሁን የሆነ ወቅት ላይ መጥቶ ጠብ ገጠመ። ምንድን ነው አንተ የታሪክ ዲግሪ የኛ ምናምን ብሎ ስለራሱ ብዙ ነገር አወራና ከምን እያመጣህ ነው ይሄን ሁሉ የምትል ምናምን አለኝ። ወደ ገባን እና ምንድን ነው ችግርህ ይስለው እኛ እኮ ስንት የለፋንበት ዲግሪ ምናምን ብሎ በቃ እኔ እኮ በታሪክ ዲግሪ ስንት ዲግሪ ምናምን ያለኝ ሰው ነው። ሰማ እና እኛ ታዲያ ዲግሪ ያዘነጠላ በመጣት ይመስልሃል? እንደሱ እኮ ማለት አይደለም። እንዲያው በሞቴ አንድ ነገር እንነጋገር። አንተ የታሪክ ምናምን ምሁር ነኝ ያልከኝ፣ እስቲ በሞቴ አንድ ጥያቄ ልጠይቅህ። የኢትዮጵያ ታሪክ ታውቃለህ? እሺ፣ የኢትዮጵያ ታሪክ የሚገኘው 99.9% በግዕዝ ነው። አንተ ግዕዝ ታውቃለህ? ኧረ አላውቅም። 30 ምናምን ዜና መዋዕሎች አሉ በግዕዝ የተጻፉ። ፕራይማሪ ምንጭ ማለት በዋናው ቋንቋ ማንበብ አይደለም።
በነገራችሁ ላይ ኢትዮጵያን ሂስትሪ የተማራችሁ ካላችሁ በአማርኛ ነው በእንግሊዝኛ ነው የተማርነው? በእንግሊዝኛ። የገዛ ታሪኳን በባዕድ ቋንቋ የምታስተምር እኮ ጉደኛ ሀገር ነው ያለች። ደህና ዋላችሁ። ጃፓን የሰለጠነች በእንግሊዝኛ ተምረው ይመስላል። ጃፓን የሰለጠነች በማን ቋንቋ ነው? በጃፓንኛ። ቻይና የሰለጠነች በማን ቋንቋ ነው? በነገራችሁ ላይ በእንግሊዝኛ ተምረው የሰለጠነ ሀገር ታውቃላችሁ? እስቲ ንገሩኝ። እስቲ አንድ ሀገር ለምልክት ንገሩኝ። ደቡብ አፍሪካ እንዳትሉኝ። ደቡብ አፍሪካዎችማ ቋንቋቸውን አጥፍተውባቸው እኮ እነሱ ሲወለዱ ጀምሮ እንግሊዝኛ ተናጋሪዎች ናቸው። ግን የራሱን ቋንቋ የራስ ቋንቋ እያለው ካደገ በኋላ እንግሊዝኛ ተምሮ ያደገ እስቲ አንድ ሀገር ንገሩኝ። አፍሪካ እንደዚህ ጨለማውን ሙታ የቀረች በምን ምክንያት ነው? ግማሹ በእንግሊዝኛ ግማሹ በፈረንሳይኛ ነው የገዛ ታሪክ እንኳን የሚማረው። እኔ በጣም ነው የሚያስገርመኝ። አንድ የታሪክ ዶክተር አለና እሱም ይገርመዋል። እንዲያው አቅም የሌለን ነው እንጂ ከሁሉ በላይ የሚያሳዝነኛል ኢትዮጵያን ሂስትሪ ተብሎ በእንግሊዝኛ ይሰጣል። በነገራችሁ ላይ ዓላማው ማደንቆር ይመስለኛል። ምክንያቱም አንደኛ አብዛኛው ተማሪ እንግሊዝኛ በስርዓት አይሰማም። ታውቁታላችሁ እኛ ሀገር ላይ ትልቁ ችግር። ሁለተኛ የሚሰማውም እንኳ በሰው ቋንቋ ስትማረው አንዳንድ ግር የሚሉ ቃላት ይመጣሉ። ያን ቃል ስታሰላስል ታሪኩ ያልፋል። እኔ 11ኛ ክፍል እያለሁ በጣም እቸገር የነበረ በሱ ነው። ጎበዝ አስተማሪ ነበረ። በህይወት ይኑር አይኑር አላቅም። ሰይድ የሚባል ጎበዝ የታሪክ አስተማሪ ፋሲለደስ ነበረ እና እኔ ታሪኩን መከታተል ስንፈልግ ችግር ነው። ታሪክን መቼ ተማራችሁ ከተባልን 7ኛና 8ኛ ክፍል ላይ የተማርኩት ታሪክ። አሁን እኔ የምተርከው ታሪክ እግዚአብሔር ይመስገን ከአባቶቼ ከመጻሕፍት ያገኘሁት ነው። ግን ታሪክ መቼ ተመራለሁ በትክክል እንዲያው ትምህርት የታገኘ ካል 7 እና 8 ላይ ጋሽ ልዑል የሚባል አይነ ስውር አስተማሪ ነበረ። ምናልባት ለአንዳንዶቻችሁ ማጎታችሁ ሊሆን ይችላል። እዚህ የወንድሙ ልጆች አሉ። በቅርብ ጊዜ ያወቅኩኝ ራሱ እንዴት ያለ በነገራችሁ ላይ ታሪክ ከልቤ ተክሎብኝ የቀረ በዘመናዊ ትምህርት አንዱ እሱ ነው። ጋሽ ልዑል ነው ታሪክ አስተማሪ። እንዴት ያለ ግሩም እግዚአብሔር ነፍሱን ይማር። በሕይወተ ሥጋ የለም እና በእውነቱ እንዲያው ነገርን አንስቶት ነው ነናዋላችሁ ነገርን አንስቶት ነው እና ለሁሉም በአፄ ይኩኖ አምላክ ምክንያት ነው። እግዚአብሔር በረከታቸውን ያሳድርብን። ያን ቀን ታላቁ አቡናፍር 60 ዘመን በበረሃ 10 ዘመን በገዳም 70 ዘመን ከሰው ተለይቶ የኖረ ቅዱስ ሰው አባ በፍኑትዮስ በክብር ገንዞ የቀበረው ነው። የሚገርማችሁ ነገር ገንዞ ሊቀብረው አለት ላይ ስለነበረ እሱ የሚያድርባት የነበረች ክፍተቱ ላይ ነው አስቀምጦት ሄደ። መልአከ እግዚአብሔር ሰወረለት እዚያ በኋላ እና የዚያን ቀን እነዚህ ሁሉ በዓላት ነበሩ። ቅዱሳን ባሕታውያን ዓመታዊ በዓላቸው ነበረ። በየዓመቱ ሁል ጊዜ አንድ ነገር እነግራቸዋለሁ አይደል? አንድ ሰው ባሕታዊ የሚባለው መቼ ነው? ብቻውን ሲኖር ነው። አንድ ሰው መነኩሴ የሚባለው የት ሲኖር ነው? ገዳም ሲኖር ነው። ገዳም የማይኖር ሰው ከተሆኑ መነኩሴ አይባልም። ብቻውን ያልሆነ ሰው ከተሆኑ ባሕታዊ አይባልም። እና እሱን ማስተዋል ግድ ይለናል። የባሕታውያን የቅዱሳንን በረከት ያሳድርብን። በሺህ የሚቆጠሩ ባሕታውያን ዛሬም አሉ፣ ሰው የማያውቃቸው። በ17 ግን ሰኔ 17 አይደል ተገናኝተን ነበር አይደል? ታላቁ ገሪማ፣ ታላቁ አባ ጰላሞን፣ ታላቁ አባ ለትጹን ጻድቃን ንጹሐን አባቶቻችን ቅድስት አርሴማ ኢትዮጵያዊቷ እና አቡነ ተክለ ሃይማኖትና 78,000 ማይበሩ ሌሎችም በዓላት ላኮራን፣ ለእስክንድሮስ፣ ለእስክንድሪያ፣ ዮሴፍ ሌሎችም ቅዱሳን ነበሩ። በ18 ትናንት ቅዱስ የስድሮስ ሰማዕቱና አባ ድሚያኖስ ድርሳነ ሚካኤል ለመጀመሪያ ጊዜ ሲዘጋጅ ካዘጋጁት አባቶች አንዱ ነው ይባላል። ደራሲ ነው፣ ብዙ ድርሰት ያለው። ግን ስንክሳር ላይ ታችሁት ከሆነ አንዳንድ ጊዜ ይሄ እሙልቆሙ ለአበው የሚለው እንዲያ ይላል። ለምሳሌ የካቲት ላይ ታስታውሳላችሁ። የካቲት 7 ላይ 2 ጳጳሳት ስንክሳር ላይ አሉ አይደል? ለእስክንድሮስና ቴዎድሮስ። ለእስክንድሮስን እሙልቆሙ ለአበው 40 ወሰለስቱ ይላል አይደል? ቴዎድሮስን እሙልቆሙ ለአበው 45ቱ። እንደገና አሁንም የዛሬውን ድሚያኖስንም 45ቱ አለው። ለምን ብትሉ የገልባጭ ስህተት ነው። እና ስንክሳር ላይ ስታነቡሉ ወደፊቱ ምን ተብሎ ነው የሚነበብ? የኛው የዛሬው 35ኛው ነው። አባ ድሚያኖስ ማለት 45ኛው ሳይሆን ስንተኛው ነው? 35ኛው ነው። አባ ያቃቱንም እንደዚሁ 49ኛ ይላል አይደለም? 40 ያቃቱ 39ኛ ነው። 49ኛማ አባ ማርቆስ ነው። ኖታችኋል? እንደዚህ ያለ ነገር የገልባጭ የቁጥር ጉዳይ ነው። ስታነቡ ይህንን በተለይ እናንተ ክህነት ያላችሁ መጠንቀቅ አለባችሁ። ለምን ወዲያላ ያነበባችሁትን መዘንጋት ከሆነ ስለምዘነጉ ነው። እዚህ ላይ 45 አለ፣ እዚህም 45 አለ እኮ ይባላል። እዚህም 49 እዚህም 49 አለ ብሎ ለማስተዋል ይጠቅማል። ዛሬውን ተነጋግረናል። ነገ ስንት ቀን ነው? 20
የእናታችን የእመቤታችን የቅድስት ድንግል ማርያም ዓመታዊ በዓሏ ነው። ምን ይባላል? አንድ የቤተ ክርስቲያን በዓል ነው። ቤተ ክርስቲያን ራሷ ለመጀመሪያ ጊዜ የታነጸችበት ቀን ነው። ስለዚህ የእመቤታችንም ባለ ሕንጸት ቤተ ክርስቲያኗ ነው። እንደገና ቅድስት ቤተ ክርስቲያንም መሰረቷ የተጣለበት ማለትም የተግባር መሰረቷ፣ ተግባር ማለት ሕንፃው። ምክንያቱም በሰላስ አይባን እንበለ እጽ ወመሬት ወማይ አይደለም የሚለው? አዎ። ስለዚህ እንደዚያ ነው። ከዚያ ውጭ ጳውሎስና በርናባስን እናስባለን። የዚያን ቀን ከነቢያት ወገን ነቢዩ ቅዱስ ኤልሳ ዓመታዊ በዓሉ ነው። ከኢትዮጵያውያን ቅዱሳን ጻድቁ አባታችን አቡነ ዘራ ሃይማኖት ዓመታዊ በዓላቸው ነው። በዚህ በወሎ አካባቢ ከነበሩ ታላላቅ ቅዱሳን በጥንቱ አማራ ሳይንት አካባቢ ከነበሩት ታላላቅ ቅዱሳን እንደሳቸው ናቸው። አቡነ ዘራ ሃይማኖት በ21 እግዝእትነ ማርያም አንድ ቅዳሴ ቤቷ ነው ዓመታዊ፣ ሁለተኛ የቤተ ክርስቲያንም ቅዳሴ ቤቷ ነው። ሶስተኛው ነገር ደግሞ እናዋላችሁ ቃል ኪዳን የተቀበለችበት ቀን ሰኔ ጎልጎታ አይደለም? አዎ። በእንቲአነ በልዩ ሰዓሊተ ምሕረት እሙ ኢታማስን ግብረ እዴከ እንተልሐኮ ቀዴሙ ቦኑ ለከንቱ ኬንያ ይጸሙ ይላል የዛን ቀን አርኬ። እና ሰኔ ጎልጎታን የሚቻላችሁ መድገም ይገባል። የዚያን ቀን ሰኔ ጎልጎታን ታዲያ ስትደግሙት በዙሪያችሁ ጸበል ካለም ጸበል ካልሆነም የተከፈተ ማይ የኖረ እዚያ ያንን መጠጣት መቀባት ነው። ፈሊጥ ነው የምነግራችሁ፣ ይጠቅማል። ምክንያቱም ሌላ ጊዜ እነግራችኋለሁ። ሰኔ ጎልጎታ የሚያደርሰው በዙሪያው ጸበል ቢኖር ጥሩ ነው። ያንን መጠጣት ይገባል። ማይ በረከት ነው እና የዚያን ቀን ሐዋርያው ቅዱስ ቶማስ፣ አባ ከላዲያኖስ፣ ሰማዕቱ ቅዱስ ጢሞቴዎስ፣ ጌቶቻችን ቅዱሳን ሐዋርያትን ቤተክርስቲያንን እናስባለን። በ22 የዋህ ጳውሊ ቅዱስ ጳውሎስ የዋህና ቆዝሞስ ወድሚያኖስ እናታቸው ቴዎዳዳ ልጆቿ ዓመታዊ በዓላቸው ነው። ያን ቀን አሁንም በወሎ በአማራ ሳይንት አካባቢ ከተነሱ ቅዱሳን ደጋግ ቅዱሳን መካከል አንደኛው አባታችን አቡነ ሰበነ ድንግል ዓመታዊ ረፍት በዓላቸው ነው። በ23 ጉባኤ ይኖረናል። ምን ቀን ነው የሚውለው? ማክሰኞ። ጠቢቡ ቅዱስ ሰሎሞን ወልደ ዳዊት ዓመታዊ ረፍት በዓሉ ነው። እንደዚሁም ቅዱስ አባኖ ዓመታዊ በዓሉ ነው። ስለዚህ ቅዱስ ዳዊትን ቅዱስ ሰሎሞንን የምናወሳበት ቀን ነው። በ24 ደቀኛ ቅዱስ አባታችን ተወዳጁ አባ ሙሴ ጸሊም፣ ታላቁ ቅዱስ ሙሴ ጸሊም። እኔ ያው መቼም አንዳንድ ቅዱሳን ለየት ይላሉ። ለእኛ ብቻ አይደለም፣ በዓለም ደረጃ ምንድነው የሚለው ወቀቦሙ ላይ ጽንወ ቅዱስ አባ ሙሴ ጸሊም ይላል። ፈረንጆቹ ምዕራባውያን እንኳ ያከብሩታል። እነሱ ይገርመኛል እኮ እነሱ እንኳ ተስቷቸውን አልፎ አልፎ ነው አይደል የምዕራቡ ዓለም ወደ ቅዱሳን የሚጠጋ ግን ስትሮንግ ሴንት አባ ሞሰስ ይሉታል። ኢትዮጵያዊው ጠንካራው ብርቱ ጽንወ ቅዱስ ያለው እሱ ነው። እና 7 ቅዱሳን መነኮሳት እሱ ጋር ሰማዕትነት አላቸው። በ25 ጸአተ ጸደይ ነው፣ ጸደይ የሚወጣበት ነው። በ26 ክረምት ይገባል። ግን በልማድ ያው በአተ ክረምት ይባላል። በ25 ግን ያው በ26 ነው የሚገባው። ለሁሉም በ25 እሱ ነው። የዚያን ቀን ጌቶቻችን ቅዱሳን ሐዋርያት ዓመታዊ በዓላቸው ነው። ጲላጦስና ሚስቱ አብሮቅላ ሰማዕትነት መታሰቢያቸው ነው። ሐዋርያው ቅዱስ ይሁዳ፣ አባ ጴጥሮስ፣ ሌሎችም ቅዱሳን ዓመታዊ በዓላቸው ነው። የዚያን ቀን የዛሬ ሳምንት 26 ነው። ቅዱስ ገብርኤል ቅዳሴ ቤቱ ነው፣ ዓመታዊ በዓሉ ነው። ታላቁ ነቢይ ቅዱስ ኢያሱ ወልደ ነዌ የእስራኤል መድኃኒታቸው የተባለ እርሱም እንደዚህ ዓመታዊ በዓሉ ነው። እግዚአብሔር መድኃኔዓለም ሁላችንን ለቅዱሳን በረከት ያብቃን፣ የሰማነውን በዝነ ልቦናችን ያሳድርልን። ታዲያ ቅድም የተነጋገርነው ርዕሳችን ምን ነበረ? ዛቲ ግብር ታበጽሐኒ ኀበ ሕይወት፣ ይህች ስራ ወደ ሕይወት ታደርሰኛለች። የተማርነው ትምህርት እኛ በራሳችን ወደ ሕይወት የሚያደርሰን ምን ስራ ይዘናል? እንጾማለን እንላለን ያልኩበት ምክንያት አያያዛችን ጥሩ ስላልሆነ ነው። እንጸልያለን እንላለን፣ እናገለግላለን እንላለን። ከአንጀት የያዝ ነው። እንዲያው የሆነ ቀን ባለፈው ብያቸዋለሁ አይደል? አንድ ሰው ከጌታ የምደርስባት ብሎ አጥብቆ የሚይዘው አንድ ስራ ያስፈልገዋል፣ ወይ ምጽዋት ይሆናል። ምጽዋትን የያዘ ሰው ግራ ቀኝ አይልም። ከተለመነ መስጠት ነው። ምጽዋትን የያዘ ሰው ከአንጀት ከእውነት የያዘ ጾምን የያዘ ሰው ይኖራል። ጾምን የያዘ ሰው ምንድን ነው የሚያደርግ? እቺ ስራ ወደ እግዚአብሔር ታደርሰኛለች ብሎ ጾምን ከያዘ አንድ ጨጓራዬን፣ አንጀቴን፣ ጉበቴን ምናምን የለም ምንም ታምር ተፈጥሮ ጧ ብሎ ይፈነዳል እንጂ ጾማን አይተዋትም። ከእግዚአብሔር መድረሻ ብሏል። ወይ ደግሞ ሁለተኛውን አማራጭ ይወስዳል። ጾም ማለት ሕዋሳትን መከልከል አይደለም። አይኑን፣ ጆሮውን፣ አፉን ሲቆጣጠር ይኖራል። እጅ እግሩን ሲቆጣጠር ይኖራል። ስግደት ታደርሰኛለች ብሎ ያሰበ ይኖራል። ባለፈው አንድ ምሳሌ ለሰጠኋችሁ ለእግዚአብሔር ብሎ ብድክ ብሎ 7 ቤተ ክርስቲያን
እየዞረ ጸሎተ ማርያም የሚያደርስ ሰው አለ። ግን ያቺ ምንም ታምር ተፈጥራ አትቆምም። ዘይት ሲነገር ሰምታችኋል። አንድ ዮሐንስ የሚባል ሰው ሚል ተጽፎ አላገኘሁትም። እንዲሁ ሲናገሩ ነው የምሰማው። ድሮ ልጅ እያለሁ ዮሐንስ የሚባል ሰው ጾም አያውቅ፣ ጸሎት አያውቅ፣ ስግደት አያውቅ፣ ምንም ነገር አያውቅም። ግን መድኃኔዓለምን ከልቡ ይወዳል። መውደዱ በምን ይገለጣል ቢሉ ሁልጊዜ ተነስቶ ምንም ተአምር ቢፈጠር መድኃኔዓለም ቤተክርስቲያን ይሄዳል እና ሄዶ ጸሎት ምን እንዴት አደርክ ቸሮ መድኃኔዓለም ቁጭ በልደናዋል ቸሮ መድኃኔዓለም ቤቱ ወደ ስራው። እኔ በነገራችሁ ላይ ያሰኛል፣ ያስኬዳል ማለት እግዚአብሔር ቅንነት ይወዳል። በፍጹም ልብ የሚያመልከው ሰው ይወዳል። እና እንዲህ እያደረገ ብዙ ዘመናት ኖረ እና አንድ ቀን ታመመ። እንደምንም ሞከረ፣ ታገለ፣ ለመነሳት ተገላበጠ፣ ምናል የለም መነሳት አልቻለም። በጣም አዘነ። ዛሬ ቸሮ መድኃኔዓለምን እንዴት ዋልክስ እንዴት አደርክስ አልለው ቀረው ብሎ በጣም አዘነ በጣም እና በሩ ተንኳኳ እና ማን ነው ብሎ ሲል ወዳጅ ዮሐንስ ዛሬ አልጠየከኝም እሳ ምን ሆነ ነው የሚል ድምፅ ሰማ። ግን የፍጡር ድምፅ ያልሆነ ማለት ብርሃን እና ዘወትር ከአንጀቱ ከፍቅሩ የሚጠይቀውን ሰው ቢቀርበት ራሱ መድኃኔዓለም ምን እንደሆነ ጠፍቶት አይደለም። ጌታችን ልትድን ትወዳለህ ብሎ መጻጉዕን የጠየቀው ጠፍቶት አይደለም አይደል? አስፈቅዶ ነው ስራ የሚሰራ ጌታችን። ፈቃዳችን አይገፋም። ምን ሆነ ነው አለው። አሞኛል። አድኖ ተነስቶ ና በል እንዳስለመድከኝ ሂድና ሰላምታ አቅርብልኝ። እሱ ብቻ አይደለም፣ ዘወትር ምንም ሌላ ነገር የማትሰራ ቤተክርስቲያን ሄዳ በታምረ ማርያም የጻፈች አለች አቡነ ዘስማትና በሰላመ ገብርኤል ብቻ የምትል ሌላ ነገር የሌላት እና አንድ ቀን ሄዳ ቸኩላለች። የምትሄድበት ኖራት እኛ እንደምንለው አይነት አቡነ ስማት ቅድስት ስምከ መንግሥትከ ተማይጸነብች እንደዛ ማድረግ ሲያም አድርጋ ልትሄድ ስዕሌቱ እጇን ዘርግታ ልብሷን ያዘቻት፣ ጎተተቻት። ዞር ብትል ስዕሏን ያዘቻት። ወይ በደንብ እንዳስለመድሽኝ አመስግኝ ወይ ተይው ያሰኛል አይደል? አንዳንዴ ወይ በደንብ ማድረግ ነው ወይ መተው ነው አይደል? እንደዛ ብላለቻት ይባላል። ፍቅር ይባላል። ከአንጀት ስለሚደረግ እኮ ነው ያ። እና በጣም ብዙ ጸሎት የሚያደርግ ብዙ ጾም የሚያደርግ እግዚአብሔር አይወድለትም እንዴ? በደንብ ይወድለታል እንጂ። ነገር ግን ከአንጀት የምናደርግ ሁሉንም ከአንጀት ማድረግ ጥሩ ነው። ግን ሰዎች ነን፣ ሁሉን አንችልም በአንድ ጊዜ። በነገራችሁ ላይ እንደ ቅዱሳን በአንድ ጊዜ ንጹህ ጸሎት፣ ንጹህ ጾም፣ ንጹህ ስግደት፣ ንጹህ መስዋዕት ማቅረብ ይቻለናል? አይቻለንም። ቢያንስ አጥብቀን ለእግዚአብሔር ፍቅር ለእመቤታችን ለቅዱሳን ፍቅር የምናደርገው ነገር ያን ጊዜ እኛ በአንደበታችን ማለት ባይገባንም እውነቱ ምን ይሆናል? ዛቲ ግብር ታበጽሐኒ ኀበ ሕይወት፣ ይቺ ስራ ወደ እግዚአብሔር ታደርሳለች። እና እቺ እንድናስተውል በሚል ነው። የእግዚአብሔር ቸርነቱ የእመቤታችን ጣዕመ ፍቅሯ የቅዱሳን በረከት ይደርብን። ለምስጋና እንነሳ። አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ኃይለ ወመዊዓ ለአግብርቲከ ለእለ ነጽየውዕ ስመከ እቀበለ ወልወደ ሕዝብከ ወእስረነ በኃይለ መላእክትከ ወጥረ በኩሉ ጊዜ ወኩሉ ሰዓት በኃይለ መስቀልከ ርድአነ ወበመስቀልከ ቤዛነ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ በአምሳልከ መሐርኪያነ ዘፈጠርከ ስረይ ኃጢአተ ሕዝብከ ወመሐር ተግባረከ እግዚኦ ታጥብአነ ሐሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ
ወበእንተ ኩሎሙ ቅድስተ ሊቀ ረድአነ ወትረ በኃይለ መስቀልከ ኢተስተአስረነ እግዚኦ በቅድሜከ እግዝእትነ ናጽሪ አብየነ ጸልይ ለነ ለደቂቅኪ ወአድኅንነ እምኩሉ ምንዳቤ ወሐዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ኢትርሐቅ እምኔነ ሃሉ ምስሌነ ረዳየ ኮነነ ኢትግድፋነ ወኢትመንነነ አምላከ ሰላም ተራዳነ እግዝእትነ ናጽሪ አብየነ ሰላም ወልድኪ ሃሉ ምስሌነ ኢትግድፋነ ወኢትመንነነ አምላከ ሰላም ተራዳነ በመስቀልከ አረጋና መርቆሬዎስ አበኩለነ በኪዳንከ ተማፀነ አብየ አበኩለነ በኪዳንከ ዕፀ መስቀል ወገሰኩለነ በኪዳንኪ ተማፀነ ወላዲተ አምላክ ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። የእመቤታችን የድንግል ማርያም ጣዕሟን ፍቅሯን የቅዱሳንን በረከት ያሳደረብን፣ ሰላሙን ረድኤቱን ፍቅሩን አንድነቱን ይዘዝልን። ከታዘዘ መቅሰፍት ከነደደ እሳት ከዕለት እኪት ከዘመን መንሱት ከግራ ቁመት ከገሃነመ እሳት ያድነን። ሰላሙን ይቅርታውን አዞ ተረፈ ክረምቱን ተረፈ ጦሙን ይባርክልን። ሰላም በዋለን ቸርነቱ ሰላም እንዲያሳድረን የሞቱትን ነፍሳቸው እንዲምርልን በመከራ ያሉ አስቡን የሚሉንን በይቅርታው እንዲያስብልን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ኃይሎ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔዓለም የተመሰገነ ይሁን፣ የተመሰገነ ይሁን። የአቡነ አብይ እግዚእን አንድ ወረብ እንዘምራለን፣ ግን የመሸባችሁ መሄድ ስለምትችሉ ላሰናበት መጀመሪያና ከዚያ በኋላ እናደርጋለን። ቸሩ መድኃኔዓለም በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን
ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጾሳ ኃይል አሜን። አሜን። የመሸባችሁ መሄድ ትችላላችሁ። ፀሐይ ብሩህ የሚለውን አንሱትና እሱን ዘምረን እንጨርሳለን። አቡነ እየግዚእ መታሰቢያቸው ስለሆነ ብሩህ ወወርኅ ንጹሕ አቢይ ወወርኅ ንጹሕ አቢይ እግዚእ ሳህለከ ይርከበነ ሳህለከ ይርከበነ አባ አቢየ እግዚእ ሳህለከ ይርከበነ ሳህለከ ይርከበነ አባ አቢየ እግዚእ ፀሐይ ብሩህ ወወርኅ ንጹሕ አቢየ እግዚእ ፀሐይ ብሩህ ወወርኅ ንጹሕ አቢየ እግዚእ ሳህለከ ይርከበነ ሳህለከ ይርከበነ አባ አቢየ እግዚእ ሳህለከ ይርከበነ ሳህለከ ይርከበነ አባ አቢየ እግዚእ ፀሐይ ብሩህ ወወርኅ ንጹሕ አቢየ እግዚእ ፀሐይ ብሩህ ወወርኅ ንጹሕ አቢየ እግዚእ ሳህለከ ይርከበነ ሳህለከ ይርከበነ አባ አቢየ እግዚእ ሳህለከ ይርከበነ ሳህለከ ይርከበነ አባ አቢየ እግዚእ ሰላም ያሳድረን።